ለመሆኑ ተሐድሶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቅም ነው ወይንስ ጉዳት? ተሐድሶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይን ከፋች፣ አይን ገላጭ፣ አስተማሪ፣ መካሪ፣ ዘካሪ ነው። ምክንያቱም ተሐድሶ ከመጽሐፍ ቅዱስ፣ ከወንጌል፣ ከክርስቶስ፣ ከኢየሱስ ውጭ የሆነ ሌላ ስጉር አጀንዳ ስለሌለው ዋና አምድ ምሰሶ ኢየሱስ የከፈለለትን ዋጋ በማመን የዘላለምን ሕይወት በመያዝ ጽድቁን ጠብቆ እንዲኖር የሚያደርግ እንጂ ከጽድቅ የሚወጣ ከጽድቅ የሚጎድል ስራ የሚሰራ አይደለም። ከዚህ አንፃር አፍራሽ አይደለም ተሐድሶ። ተሐድሶ ለቤተ ክርስቲያን ትልቅ እንዲያውም የጀርባ አጥንት ነው። ቤተ ክርስቲያን ተጠብቃ ቤተ ክርስቲያን ሳትደፈር ታድሳ ሙሽራውን ክርስቶስን ተጠብቅ ዘንድ የሚያደርግ እንጂ የሚያፈርስ አይደለም። ተሐድሶ ቤተክርስቲያን የጎዳው ነገር የለም። ከስተትሽ ተመለሺ፣ የጣልሽው የእግዚአብሔር ቃል አንሺ፣ ሕዝብሽንም አንቺንም ከሞት ከጥፋት ከኩነኔ ከፍርድ አድኝ፣ እነዚህ የማይጠቅሙ የተሳሳቱ ትምህርቶችን አስወግጅ ነው እያለ ያለ። ተሐድሶ የኢትዮጵያን ቤተክርስቲያን የበላይ አካል ሆኖ የሚቆጣጠር ተሐድሶ ነው። ለምን ካላችሁኝ ወንጌል ከቤተክርስቲያኒቱ እንዳይጠፋ እንዳትደመሰስ ወንጌል ባክሽ ያጂ ባክሽ ተመለሽ ብሎ የሚሟገት የበላይ አካል ተሐድሶ ነው። የትኛው ጳጳስ ነው? የትኛው ሊቅ ነው? የትኛው ምሁር ነው ወጥቶ ብቻ መጽሐፍ ቅዱስ ሰብኮ ቤተክርስቲያን በመጽሐፍ ቅዱስ ልትዳኝ ልትመር ይገባሻል ያለት የትኛው ነው? ይሄንን የጣለች ቤተክርስቲያን ዳኛዋ ስጋ ለባሽ ነው። እኛ ግን በእውነትና በመንፈስ የምናመልከው ሕያው እግዚአብሔር ነው ዳኛችን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ ውድ ተመልካቾቻችን? እንዴት ሰነበታችሁ? እግዚአብሔር አምላክ የተመሰገነ ይሁን። እኛ ሁላችን ሰላም ነን። ዛሬ ደግሞ እግዚአብሔር ፈቅዶና ወዶ በእድሜ ላይ እድሜ ጨምሮልን አገልግሎታችንን እንድንቀጥል አድርጎን በአዲስ ቪዲዮ ወደ እናንተ መጠናል። እንግዲህ እናንተም እንደተለመደው ሁሉ ይህንን መልእክት ሼር እያደረጋችሁ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ መልእክቶቻችንን ለብዙዎች እንዲደርሱ እንድታደርጉ በጌታችን በኢየሱስ ክርስቶስ በአገልግሎቱ ባለቤት ስም አሳስባችኋለሁ። እንግዲህ ዛሬ አንዳንድ ሐሳቦችን ይዘን ወደ እናንተ መጠናል። በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶን አስመልክቶ እንግዲህ እኛም ሌሎችም ደግሞ እኛን መሰል አገልጋዮች የሚያቀርቡትን ጥያቄ ቤተክርስቲያን ፈጣን ምላሽ ባለመስጠቷ ነገሩ እየተካረረ ስለሄደ አገልግሎቱ እየተፋጠነ እንደሆነ በመመልከት ቤተክርስቲያን የተሐድሶን ጥያቄ ከመመለስ ይልቅ ተሐድሶን እንደ ቤተክርስቲያን አፍራሽና እንደ ሌላ አስተማሪ በመቁጠር ወይም ደግሞ እንደ ስህተት አስተማሪ በመቁጠር ተሐድሶ የሚባለውን ወይም ደግሞ የተሐድሶ አገልጋዮችን በፍቅር አቅርባ ጥያቄያቸው ምን እንደሆነ በመጠየቅና በመመርመር ለጥያቄዎች መልስ ከመስጠት ይልቅ የኃይል እርምጃ ለመውሰድ የምታደርገው ትግል በጣም እያሳሰበን ስለሆነ ይህንን አስመልክቶ እንደ ቤተክርስቲያን እንግዲህ በጣም በሚገርም ሁኔታ እኔ ቤተክርስቲያን ራሱ ትርጉሙ ምን እንደሆነ ያልገባቸው ሰዎች ናቸው ብዬ ነው ወስደው። ቤተክርስቲያን የክርስቶስ ናት። ራሷ ክርስቶስ የሆነላት፣ ጠበቃዋ ክርስቶስ የሆነላት፣ ሁሉ ነገሯ ክርስቶስ የሆነላት ናት ቤተክርስቲያን። ስለዚህ ቤተክርስቲያን ሽንፈት እንኳን ቢያጋጥማት ለሽንፈቷ ተጠያቂው ክርስቶስ ነው መሆን ያለበት። ስለዚህ ቤተክርስቲያን ለክርስቶስ ራሷን ከመስጠት ይልቅ አይ ራሴን ለክርስቶስ አልሰጥም፣ እኔ ባዋቀርኩት እኔ ባቋቋምኩት በስህተትም ይሁን በትክክለኛ መንገድ እኔ በሄድኩት ነው መሄድ በማለት የገቡትን ስህተቶች በቤተክርስቲያን ውስጥ ሰርገው የገቡ ስህተቶችን አርሚ ተመለሽ ታደሽ ተብላ ስትጠየቅ አይ እኔ አልታደስም፣ ከእንግዲህ በኋላ ስለኔ ተሐድሶ የምታነሱ ከሆነ እኔ ታደሽ ብትሉኝ ከሆነ ያው በኃይል እርምጃ አመጣላችኋለሁ በማለት እንግዲህ ሰሞኑን አንዳንድ ወንድሞች እንግዲህ ታስረው እንደነበረ ይታወቃል። እሱን አስመልክቶ እዚሁ እኛም በአፍላገ ሕይወት ሚዲያ የተለያዩ ትምህርቶችን እያስተላለፍን ያለነ ወንድሞቻቸው ዛሬ እሱን አስመልክቶ የተወሰነ መልእክት ወደ እናንተ ማቅረብ ፈልገናል።
ስለዚህ እናንተም ደግሞ እንግዲህ በኮሜንት አስተያየታችሁን መስጠት ትችላላችሁ። በዚሁ ደግሞ አጋጣሚ የቤተ ክርስቲያን ሊቃውንት ተብላችሁ የተቀመጣችሁ ወንድሞችና አባቶች ነገሩን እናንተም በመመርመር ይህን ህዝብ ከስተት አስተምሮ ተመልሶ ወደ እግዚአብሔር ቃል እንዲመጣ በማድረግ ትልቁን ሚና መጫወት ስትችሉ ዝም ማለታችሁ በጣም ያሳዝናል። ነገር ግን አሁንም ደግሞ አገልግሎቱ ይቀጥላል። አገልግሎቱ የክርስቶስ ስለሆነ፣ አገልግሎቱ የእግዚአብሔር ስለሆነ፣ አገልግሎቱ በመንፈስ ቅዱስ የሚቀጥል ስለሆነ ማንም ሊያስቆመው አይችልምና ይህን አስመልክቶ እናወራለን። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ዛሬም ሁልጊዜ ወደ እናንተ መልእክት ይዘው የሚቀርቡ ወንድሞች ከኔ ጋር አሉ። በመጀመሪያ እንግዲህ ቀሲስ መርሃ ጽድቅ እሸቴ፣ መርጌታ ኃይለ ልዑል መኮንን፣ እኔም ወንድማችሁ መርጌታ ቀጸላ እንዲሁም ደግሞ ወንድማችን መርጌታ መላክ ተመስገን ነን። እንግዲህ በጽሞና ይህን መልእክት እንድትከታተሉ በጌታ ፍቅር አሳስባችኋለሁ። እንደ መጀመሪያ ጥያቄ ማደርገው የመጀመሪያው ጥያቄ እንዲው መርጌታ መላክን ነው። መጀመሪያም ጠይቃቸው መርጌታ መላክ ለመሆኑ ተሐድሶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቅም ነው ወይንስ ጉዳት ነው የሚለውን እስኪ እሱ የተወሰነ ያብራሩልን። ጥቅሙንም ጉዳቱን ጉዳት አለው ወይ ጥቅሙስ ምንድነው የሚለውን በተወሰነ መልኩ እስኪ እሱ ያብራሩልን። ጥሩ እንግዲህ እግዚአብሔር ይመስገን ስለተነሳው ርዕሰ ጉዳይም እግዚአብሔር እናመሰግናለን። አንድ የመነጋገሪያ ርዕስ መሆኑ ራሱ ተሐድሶ ትልቅ ነገር ነው እና ጥሩ ነገር ነው ብዬ እላለሁ። እንግዲህ ለተጠየቁት ጥያቄ እንግዲህ ሐሳቡን ሁላችሁም ስለምትናገሩበት እንግዲህ ተሐድሶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይን ከፋች፣ አይን ገላጭ፣ አስተማሪ፣ መካሪ፣ ዘካሪ ነው። ተሐድሶ ለኢትዮጵያውያን በአጠቃላይ ለመላ ዓለም ማለት ነው። ምክንያቱም የተሐድሶ አጀንዳ መጽሐፍ ቅዱሳዊ ስለሆነ አጀንዳው ማለት ነው። ልዩ አጀንዳ የለውም። ተሐድሶ ከመጽሐፍ ቅዱስ፣ ከወንጌል፣ ከክርስቶስ፣ ከኢየሱስ ውጭ የሆነ ሌላ ስጉር አጀንዳ ስለሌለው ተሐድሶ ለኢትዮጵያ ቤተክርስቲያን ዋና አምድ ምሰሶ ነው። ምን ለማለት ነው ከተባለ ለምሳሌ የኢትዮጵያ ሕዝብ ከላይ እስከታች ወንጌልን እንዲያውቅ እንዲረዳ፣ ወደ ክርስቶስ ወደ አምላኩ እንዲመጣ፣ ወንጌል እንዲማር፣ ክርስቶስን እንዲያውቅ፣ አይኑን እንዲከፍት፣ ልቡ እንዲበራለት ቀን ሌሊት በትጋት የክርስቶስን አጀንዳ የሚያስፈጽም ውክልና የተሰጠው የሰማይ ውክልና የተሰጠው አገልጋይ ነው ተሐድሶ። ምክንያቱም የክርስቶስ አምባሳደር ማለት እንደ ተሐድሶ ነው። ለምሳሌ ምንም አጀንዳ የለውም። ለምሳሌ ተሐድሶ እስር ቤት ቢገባ የሚናገረው ወንጌል ነው። በሚዲያ ቢቀርብ የሚናገረው ወንጌል ነው። ቢሰደድ ወንጌል ነው። ቢገረፍ ወንጌል ነው። ቢቀጠቀጥ ወንጌል ነው። ልዩ ማይበልና ወጀብ ቢመጣበትም ተሐድሶ ከወንጌል ውጭ ሌላ አጀንዳ እንደሌለው እነሱም ያውቃሉ፣ ህዝቡም ያውቃል እኮ። ስለዚህ ለኢትዮጵያ ቤተክርስቲያን ተሐድሶ እንዲያው የሚበጀውን የሚጠቅመውን እውነቱን የሚናገር ተሐድሶ ነው። ስለዚህ ቤተክርስቲያኒቱ የተሐድሶን ሐሳብ ብትቀበል ኑሮ፣ የተሐድሶን አጀንዳ እሺ ብላ ብትሰማ ብታዳምጥ ኑሮ እንዲህ አይነት ውጅንብር ውስጥ እንዲህ አይነት ውድቀት ውስጥ አትወድቅም ነበር ቤተክርስቲያኗ። እና ተሐድሶ ለኢትዮጵያ ቤተክርስቲያን ጥቅም ነው እንጂ ጉዳት የለውም። ምንም አይነት ጉዳት የለውም። ሰዎች በጉዳት መልክ ሊያዩት ይችላሉ እንጂ ለምሳሌ ተሐድሶ ምን አጠፋ? ወንጌል ከመስበክ ውጭ ምን ያደረገ ተሐድሶ? አሁን በየሚዲያው ሰው እየገባ ሰርች እያደረገ ስለ ተሐድሶ ለአጥና ቢል የሚናገረው ነገር ሁሉ ጊዜ ባለ መታከት የሚያወራው አንድ ነገር ነው። እሱ ምንድነው ከተባለ ወንጌል ነው። ለምሳሌ እንደ ተሐድሶ የስተትን ትምህርት ነቅሶ እያወጣ የህዝብ አይን እንዲከፈት የሚያደርግ ማን አለ? የት አለ? ሊቃውንቱን አናያቸውም እኮ። ለምሳሌ መጻሕፍ ተሳስተዋል ብለው ሊቃውንቱ ይፋ ወጥተው መድረክ ላይ ሚዲያ ላይ ይሄ መጽሐፍ ስተት አለበት ብለው እኮ ድክመታቸውን ሲናገሩ አናያቸውም። ውድቀታቸውን ሲናገሩ አናያቸውም። ለህዝብ ሲቆረቆሩ አናያቸውም። ለአባቶች ለእናቶች ሲቆረቆሩ አናያቸውም። ለኢትዮጵያ ህዝብ የሚበጅ ይሄ ነው ብለው እኮ ሲሞግቱ እኮ አናያቸውም። ተሐድሶ ግን በተቃራኒው እነሱ መስራት የነበረባቸውን ስራ የነሱን ዕዳ የነሱን ሸክም እያቀለለላቸው ነው ያለው። ለምን ከተባለ ህዝቡ ወደ ወንጌል እንዲመጣ አይኑ እንዲከፈት ትክክለኛ ወንጌል ያበራል፣ ይገልጣል። ስለዚህ ተሐድሶ ቤተክርስቲያኒቱ ብትቀበል ኑሮ አንደኛ አትዋረድም። አሁን እኮ ተዋረደች። እንደው እሱ ወደ ኋላ እንመጣበታለን እንጂ እና ለኢትዮጵያ ቤተክርስቲያን ተሐድሶ ትክክለኛ መካሪዋ ነው።
እንደው የበላይ ጠባቂዋ ነው ማለት እችላለሁ። ለምን መሰላችሁ? ወንጌሉን እንዳትጥል ከዚህ እንዳትወጣ ሙግት እያደረገ ነው እኮ። የበላይ ተቆጣጣሪ አካል ነው ታድሶ። ለምን ከወንጌል ውጭ ሆና እንዳትገኝ፣ ባዶ ሆና እንዳትገኝ የሚሰራ አካል ስለሆነ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታድሶን ብትሰማ ኑሮ አሁንም የምንለው ብትሰማ ከተሐድሶ ሐሳብ ጋር ብትስማማ ብትግባባ የተሐድሶ ሰዎችን አቅርባ ብታወያይ እያንዳንዱን ነገር በቅርበት ውይይት ብታደርግ እንዲህ አይነት መከራና ዝቅጠት ውስጥ ባልገባች ነበር። ስለዚህ የኢትዮጵያ ቤተክርስቲያን ከተሐድሶ ውጭ ሆና ነው የቆየችው። እንደገናም ከእግዚአብሔርን ቃል በመጀመሪያ ውጭ ነች። ስለዚህ ተሐድሶ ለኢትዮጵያ ቤተክርስቲያን ጥቅም እንጂ ጉዳት የለውም። ህዝቡ ስላልገባው፣ ካህናቱ ስላልገባቸው፣ ዲያቆናቱ ስላልገባቸው፣ ሊቃውንቱ ስላልገባቸው፣ ጳጳሳቱ፣ መነኮሳቱ በዱር በገደል ያለው ሁሉ ስላልገባቸው አይናቸው ስላልተከፈተ እንጂ ከተሐድሶ ምንም አይነት ጉድለት የምታመጣበት እጸጽ አለበት ብለህ ነቅሰ የምታመጣው የለም። ለምሳሌ ወንጌል ነው መልእክቱ። ስለዚህ ለኢትዮጵያ ቤተክርስቲያን ተሐድሶ አይነ ከፋች በጣም መሰረታዊ የሆነ ጉዳይ፣ ያውም የነፍስ ጉዳይ፣ የጽድቅ ጉዳይ፣ የመዳን ጉዳይ፣ የዘላለም ህይወት ጉዳይ በክርስቶስ ኢየሱስ ስለሚገኘው እረፍት በክርስቶስ ስለተከፈለለት ዋጋ ለህዝቡ ቀንና ሌሊት በትጋት የሚሰራ የክርስቶስ አምባሳደር መሆኑን በደንብ አድርገን በአደባባይ እንመሰክራለን። እግዚአብሔር ይባርከዎት። ተሐድሶ ያው መጽሐፍ ቅዱሳችን እንደሚናገረው ነው። እያንዳንዱ ግለሰብ አእምሮውን የሚያድስበት ነው አይደለም? አእምሮውን በእግዚአብሔር ቃል የሚያድስበት፣ እንደገና ደግሞ በክርስቶስ ኢየሱስ አዲስ ፍጥረት የሚሆንበት፣ እንደገና አዲስ ፍጥረት ከሆነ በኋላ ደግሞ ክርስቶስ ኢየሱስን የሚያገለግልበት ምስጢር እንጂ ተሐድሶ ቤተክርስቲያን አፍራሽም አይደለም። ሲጀመር መዶሻ የያዘ ተሐድሶ አይቻላውቅ። መዶሻ ይዞ ቤተክርስቲያንን ወይም ህንፃን የሚያፈርስ ተሐድሶ አይቻላውቅ። የሰውን አእምሮ ግን በእግዚአብሔር ዕውቀት ላይ ከፍ ያለውን አእምሮ የሚማርክ ለእግዚአብሔር ክብር ለፍቅሩ ልጅ መንግስት ትውልድን እያፈለሰ የሚያመጣ ትውልድ ነው ተሐድሶ ማለት ብለን ነው የምንወስደው። እንግዲህ ከዚህ በፊት ብዙ ሰዎች ወንድሞቻችን በተለያየ አቅጣጫ የሚያገለግሉ በስልጠና በመስጠት እንዲሁም ደግሞ በሚዲያ በመናገር በብዙ እንዲሁም ደግሞ በቤተክርስቲያንም ውስጥም ውጭም ሆነው ያገለግሉ ወንድሞቻችን አሉ፣ የተሐድሶ አገልጋዮች ማለት ነው። እኛ የነዛ አካል ክፍል ስለሆነን ነው። እኛም ደግሞ የድርሻችንን መወጣት ስላለብን በዚሁ ሚዲያ መናገር ስላለብን ነው ይህን ሐሳብ ያመጣ ነው። እንግዲህ ቀሲስ ሶስ ተሐድሶ ጉዳት ነው ወይ ለቤተክርስቲያን? ቤተክርስቲያን ስለምንድን ነው ተሐድሶን ከመቀበል ይልቅ ተሐድሶን መግፋትና ተሐድሶን ማሳደድ እንዲሁም ደግሞ መግደል ማሰር ወደዛ እርምጃ እንድትሄድ ያደረጋት ምንድን ነው? እስኪ እሱ ደግሞ የተወሰነ ያብራሩ። እሺ፣ ክብር ለእግዚአብሔር ይሁን። እንግዲህ ተሐድሶን በተመለከተ ለቤተ ክርስቲያን የሚሰጠውን ጥቅም እንጂ ጎልተን ልናይ የምንችለው ጉዳቱን አይደለም። ይህ ምንድነው? እንግዲህ ተሐድሶ የእግዚአብሔር ሐሳብ ነው። የመታደስን ሐሳብ የገለጠው እግዚአብሔር ነው። ሐሳቡ መንፈሳዊ እንደመሆኑ መጠን ሐሳቡ መንፈሳዊ ነው እና መንፈሳዊውን ሐሳብ ደግሞ የምናየው ምን መዝነው በእግዚአብሔር ቃል ነው። በእግዚአብሔር ቃል ሲመዘን ደግሞ ተሐድሶ ለቤተ ክርስቲያን አስፈላጊና መሰረታዊ ነገር ነው። ከዚህ አንፃር እንግዲህ ጉዳቱንና ጥቅሙን ለይተን ለመግለጥ ለተመልካቾቻችን ለአድማጮቻችን እንዲደርስ የምንፈልገው ነገር ምንድነው? ተሐድሶ ለቤተ ክርስቲያን አስፈላጊና ዋና መሰረታዊ ነገር ነው። ይህም ከምን አንፃር ስንል እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ለሰው የከፈለውን እውነት በመግለጥ ሐሰት የሆነውን ነገር ደግሞ ሐሰት ነው በማለት በቤተ ክርስቲያን ውስጥ ተዳብለው ያሉ ነገሮች መንፈሳዊ ያልሆኑ ሰዋዊ የሆኑ ስርዓቶች ተለይተው እውነት ተገልጦ የሰው ሕይወት መንፈሳዊ እንደመሆኑ መጠን መንፈሳዊውን ሐሳብ በመረዳት ሰው ሁሉ ወደ እውነት ወደ እግዚአብሔር ሐሳብ ይመለስ ዘንድ እየገለጠ እያገለገለ ያለ ነው። ከዚህ ውጪ እንግዲህ በመጽሐፍ ቅዱስ ላይ የተቀመጠ ነገር አለ። ወደዛ ከመምጣቴ ቤተክርስቲያን እንደ ቤተክርስቲያን ራሷን የቻለ ጥፋተኛ ሲኖር መዝና አርማ አስተካክላ አስተምራ የምትመልስበት ስርዓት አለ። ያ ስርዓት ምንድነው? ስርዓት አለ፣ ቀኖና ተብሎ የተቀመጠ ማለት ነው። እንዲሁም ደግሞ ዶግማ አለ።
ዶግማ አለ። ይህንን በተመለከተ መንፈሳዊ ዳኝነት መስጠት የምትችለው ቤተክርስቲያኗ በምን አይነት መልኩ ነው ስንል በተቀመጠላት መንፈሳዊ ዳኝነት ነው፣ በተቀመጠላት መንፈሳዊ ስርዓት ነው። ከዛ ውጪ የሆነው ግን አሁን በወቅታዊ የሆነው ጉዳይ ምንድነው? ወንድሞቻችን ታስረው ነበረ። ያ ምንን ያሳያል ስንል መንፈሳዊነትን አያሳይም። መንፈሳዊነትን የሚያሳይ አይደለም። መንፈሳዊ ዳኝነት የሚሰጥበት ራሱን የቻለ መርህና ስርዓት አለው። ይህ ከመንፈሳዊ ስርዓት የወጣ ዓለማዊነትን የሚገልጥ ነው። ስለዚህ ቤተክርስቲያን ደግሞ ልትንቀሳቀስ የምትችለው በመንፈሳዊ ስርዓት፣ በመንፈሳዊ መርህ እንደ እግዚአብሔር ቃል በሆነ በማስተማር በመምከር እና እነዚህ ነገሮች ደግሞ አግባብ ባለው አቅርቦ በመጠየቅ ይህም ከእግዚአብሔር የሆነውን እውነታ የሆነውን ነገር መግለጽ ያስፈልጋል። በማቴዎስ ወንጌል ምዕራፍ 18 ላይ እንደዚህ የሚል ቃል አለ። እሱን አነባለሁኝ እና ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁ። የሰው ልጅ የጠፋውን ለማዳን መጥቷልና። ሰው ቢጠፋ እንኳን ለማዳን ነው የመጣው፣ ቢስት እንኳን ለመመለስ ነው የመጣው። እንግዲህ የመጣበት ዓላማ ምንድነው ስንል ከመጽሐፍ ቅዱስ ሐሳብ አንፃር ቤተክርስቲያን እንደ ቤተክርስቲያንነት ትመራ ዘንድ ያንን ደግሞ ትገልጥ ዘንድ የሚገባት ከምን አንፃር ነው ስንል ከእግዚአብሔር ቃል አንፃር እንደ እግዚአብሔር ቃል ይሄንን ብሎ ይናገርና የጠፉትን ለመፈለግ እንደመጣ የሰው ልጅ የጠፋውን ለማዳን መጥቷልና። ምን ይመስላችኋል? ለአንድ ሰው 100 በጎች ቢኖሩት ከነርሱ አንዱ ቢባዝን 99ን በተራራ ትቶ ሄዶ የባዘነውን አይፈልግምን? ባገኘውም እውነት እላችኋለሁ ካልባዘኑ ከ99 ይልቅ በእነርሱ ደስ ይለዋል። እንደዚሁ ከነዚህ ከታናናሾቹ አንዱ እንዲጠፋ በሰማይ ያለው አባታችሁ ፈቃድ አይደለም ይላል። ይህ ማለት ምንድነው? ሰዎች ከእግዚአብሔር ሐሳብና ፈቃድ ወጥተው ያሉት ባይብሯቸው መታደስ ይመለሱ ዘንድ በንስሐ ወደ ቤተክርስቲያን ይመለሱ ዘንድ ሐሳብን የሚገልጽ ነው ተሐድሶ። የተሐድሶ አገልጋዮችም እውነት ገብቷቸው የእግዚአብሔርን ሐሳብ ተረድተው በእግዚአብሔር ሐሳብ የሚሞግቱ እንጂ የሚያፈርሱ አይደሉም። ይህ ሊሰመርበት ይገባል። በእግዚአብሔር ሐሳብ እውነተኛውን ቃል በማቅረብ የእግዚአብሔር ቃል የሚለው ይህ ነው። ከእግዚአብሔር ውጪ የሆነው ሐሳብ ደግሞ ተገቢ አይደለም፣ እግዚአብሔርን የሚያከብር አይደለም፣ ለሰው ጥቅምም አይሰጥም፣ ሀገርንም ትውልድንም የሚገድል ነው። ሌላው ነገር ሰዋዊው ስርዓት የሚለውን ሐሳብ የሚገልጥ እንጂ የሚያፈርስ አይደለም። ስለዚህ ከዚህ አንፃር ከቃሉ አንፃር ወንድምህ ቢበድል ሂድና አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማ ወንድምህን ገንዘብ አደረከው፣ ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ንገር። በሶስት ምስክር አፍ ንገር ሁሉ እንዲጸና። ዳግመኛ አንድ ወይም ሁለት ካንተ ጋር ውሰድ፣ እነርሱንም ባይሰማ ለቤተ ክርስቲያን ንገራት ይላል። ይህ እንግዲህ ራሱን የቻለ አፈታት ቢኖረው ራሱን የቻለ የመገለጥ ቢኖረው፣ ነገር ግን ቤተ ክርስቲያን የተሰጣት ምንድነው? አንድ መንፈሳዊ ሰው ቢበድል እንኳን ወንድሙን ናስቲ ይህ ነገር ምንድነው ብሎ መመለስ መቻል ሲኖርበት አግባብ ባልሆነ መንፈሳዊ ባልሆነ ስርዓት እንዳንድ ወንጀለኛ ተይዞ የሚከደው ይሄ መንፈሳዊ ስርዓት አይደለም። መንፈሳዊ ስርዓት አይደለም። ለምን ስንል ከተያዘው አጀንዳ ከእግዚአብሔር ሐሳብ ሰዎች ወንጌልን በመመስከራቸው ወንጌልን በመግለጣቸው መንፈሳዊ ስርዓትን ደግሞ በመመስከራቸው ለሚደርስባቸው ጉዳትና በደል ይህ ምላሽ አይደለም። ለምን ስንል ቤተ ክርስቲያን የምትሰጠው አገልግሎት መንፈሳዊ ነው፣ ሰማያዊም ነው። ምድራዊ ብቻ አይደለም፣ ሰማያዊም ነው። ሰማያዊውን ሐሳብ የእግዚአብሔርን መንግስት ፍቅርን፣ ሰላምን በመስበክ ፍቅርን፣ ሰላምን፣ አንድነትን፣ መቀባበልን ትሰብካለች እንጂ አመጽን፣ ክፋትን አትሰብክ።
ይህን ሐሳብ ይዞ የሚንቀሳቀስ ደግሞ ከእግዚአብሔር ሐሳብ ውጪ የሆነ ነው። የእግዚአብሔርን ሐሳብ ግን ፍቅርን፣ ሰላምን፣ አንድነትን፣ ወደ እግዚአብሔር መመለስን የሚሰብክ አፍራሽ አይደለም፣ አዳሽ እንጂ አፍራሽ አይደለም። ለምን? የሰው ሕይወት እንዳይጠፋ፣ ሰው እንዳይጎላላ፣ ፍጡር በሆነው አምልኮ ተይዞ ያለውን ከጨለማ ወደ ብርሃን በመውጣት የእግዚአብሔርን ሐሳብ በመረዳት በንስሐ በመመለስ ሕዝብ ሁሉ እግዚአብሔርን ያመልክ ዘንድ የሚያደርግ እንጂ አፍራሽ አይደለም። ከዚህ አንፃር አሁን ያለው ወቅታዊ ጉዳይ ምንድነው ስንል መልስ ሲጠፋ ወይ ደግሞ ለተነሳው ሐሳብ መረዳት ሳይኖር ሲቀር አንድ የተነሳው ሐሳብ ምንድነው? የእግዚአብሔር ቃል እየተነገረ ነው። ሰዎች በተሐድሶ ወደ እግዚአብሔር እንዲመለሱ እየተደረገ ነው። ይህ ደግሞ ወቅታዊ አይደለም፣ የእግዚአብሔር ሐሳብ ነው። ለምሳሌ እኛ ያገለገልነው ያለው አገልግሎት አፍላገ ሕይወት ሚዲያ ላይ የሚተላለፈው አገልግሎት የእግዚአብሔር ሐሳብ ነው። ምክንያቱም ለምንድነው ስንል አንድ ጊዜ የተገለጠ የማይጠፋ የሚቀጣጠል የሚለውጥ ሰውን ደግሞ ወደ እግዚአብሔር የሚጠራ ወደ እግዚአብሔር ወደ ሰው አይደለም፣ ወደ ሆነ ሃይማኖት አይደለም፣ ወደ እግዚአብሔር የሚያቀርብ የሞተለትን ዋጋ የተከፈለለትን ክርስቶስ ኢየሱስን በማወቅ እርሱን በማመን እርሱን በመቀበል የዘላለም ሕይወት የሆነውን ክርስቶስን መከተል እንዲችሉ የሚያደርግ ነው ተሐድሶ። በሌላ በኩል ደግሞ ክርስቶስ ኢየሱስ የከፈለለትን ዋጋ በማመን የዘላለምን ሕይወት በመያዝ ጽድቁን ጠብቆ እንዲኖር የሚያደርግ እንጂ ከጽድቅ የሚወጣ ከጽድቅ የሚጎድል ሥራ የሚሰራ አይደለም። ከዚህ አንፃር አፍራሽ አይደለም ተሐድሶ ለቤተ ክርስቲያን ትልቅ እንዲያውም የጀርባ አጥንት ነው። ለቤተ ክርስቲያን ተጠብቃ ቤተ ክርስቲያን ሳትደፈር ሌላ የሚበረዝ ነገር ሳይኖር ሊቃውንቱ ሊያደርጉት የሚገባውን ሊቃውንቱ ዕቅበተ እምነት ተብለው የተሰየሙት እነሱ ስራቸውን ስለረሱ በራሳቸው ነገር ስለተጠመዱ በራሳቸው ነገር ስለተያዙ፣ ነገር ግን ሕዝቡ ደግሞ ወደ እግዚአብሔር ይመለስ ዘንድ ቤተ ክርስቲያንም ተጠብቃ ታድሳ ሙሽራውን ክርስቶስን ተጠብቅ ዘንድ የሚያደርግ እንጂ የሚያፈርስ አይደለም። ከዚህ አንፃር ተመልካቾቻችንም አድማጮቻችንም እየተላለፈ ያለው ንጹህ የእግዚአብሔር ቃል እንጂ ይፍረስ የሚል ሐሳብ የለንም፣ ይታነጽ እንጂ። ይሄም የሚታነጸው ደግሞ ግዑዝ አይደለም። የሰው ሕይወት በክርስቶስ ዋጋ ተከፍሎለት የሥላሴ አምሳል የሆነውን ሰው አይጎሳቆል፣ ፍጡር አያምልክ፣ በጨለማ አይመላለስ፣ ወደ ብርሃን ይውጣ፣ ወደ እግዚአብሔር ይመለስ የሚል ጥሪ የሚያቀርብ እንጂ የሚያፈርስ አለመሆኑ እንዲታወቅ አበክረን ልናስተላልፍ እንወዳለን። እሺ፣ እግዚአብሔር ይባርካዎት። እንግዲህ ቀሲስ የሚሉት እኛ ተሐድሶ ጥቅም ነው። በጥቅሉ ተሐድሶ ለቤተ ክርስቲያን ጥቅም እንጂ አፍራሽም ጎጅም አይደለም። ስለዚህ ተሐድሶን ማያያዝ ያለብን ከክርስቶስ አገልግሎት ጋር እንጂ ተሐድሶን ከሌላ ወይም ከፖለቲካም ጋር መያያዝ የለበትም። ተሐድሶ በነገራችን ላይ ሰው ተገድሎ የሚቆማል። አንድ የተሐድሶ አገልጋይ ስለ ተሐድሶ የሚሰብክ አገልጋይ ሞቶ ተሐድሶ ይቆማል ብሎ ማሰብ ይሄ በጣም እጅግ ምን ብዬ ልንገራቸው፣ በቃ ይቀጥላል። ለምን? ከዘመናት ወደ ዘመናት ሲሸጋገር የመጣ ለኛም የደረሰ ነው አይደለም። ተሐድሶውን ብቅ ያለ አይደለም፣ የቆየ ነው። ለምን? ቤተክርስቲያን ሁሉ ጊዜ መታደስ አለባት። ለምን? ትወድቃለች፣ እንክርዳድ ትሆናለች። ስለዚህ እንክርዳዱና ስንዴውን መለየት የግድ ነው። ስለዚህ ቤተክርስቲያን ተሐድሶን እንደ መልካም እድል እንደ መልካም አጋጣሚ ተጠቅማ ቤተክርስቲያን ራሷን አድሳ ባለችበት እንደተባለው ክብሯ ሳይነካ እንድትኖር የሚል መልእክት ነው ቀሲስ ያስተላልፉት። እንግዲህ ሰሞኑን እንደተመለከትነው በዛው በተጨማሪም ያነሱታል መርጌታ ይለልውል እንደተመለከትነው አንድ ሁለት ወንድሞች ታስረው ነበርና ሚዲያው በጣም ጮሆ ነበር። መርጌታ ጽጌ ስጦታውና መርጌታ ምስጢሩ መዝገቡ የሚባሉ ሁለት ወንድሞቻችን ታስረው ነበር። እነሱ ሲታሰሩ ሚዲያው እንደ ዩቲዩብ ቲክቶክ ምኑ ሁሉ በቃ ተሰኝ እና አሳሳሪዎች የተባሉት ቤተክርስቲያኒቱ ያቋቋመቻቸው ዘመናዊያን ጠበቃዎች ናቸው። የቤተክርስቲያን ቀድም አልኩ አቀብተ እምነት ወይም ቅበተ እምነት የሚባለው አካል ጠፍቶ ማለት ነው።
በቤተ መንግስት ገብተው መስራት የሚችሉ አቃቢያን ተብለው አቃቢያን ሕግ የተባሉ ሰዎች ናቸው ጠበቃ ሆነው ቤተ ክርስቲያኒቱ እንዲህ ተነክታለች ተደፍራለች ብለው ክስ ያቀረቡት ማለት እነዚህ ሰዎች እንዲታሰሩ ያደረጉት። ነገር ግን ቤተ ክርስቲያን እንደ ቤተ ክርስቲያን ጠበቃ አላት። ቤተ ክርስቲያን ከሆነ ጠበቃ አላት። ያ ጠበቃዋ ክርስቶስ ነው፣ ራሷ ክርስቶስ ነው። ስለዚህ ይህንን በመተው እቺ ቤተ ክርስቲያን ታድሶ ጥያቄ ያነሳውን ሁሉ በማሳሰርና በቃ ማን አለኝ በማለት ማለት እኔ ብቻ በዚህ ምድር ልኖር በማለት ችግሯን ከመቅረፍ ይልቅ እንደገና ወደ ባሰ አመጽ እየሄደች ነውና መርጌታ ኃይለ ልዑል እሶስ ምን ይላሉ በዚህ ጉዳይ ላይ? እንግዲህ ያው ሶም ብዙ ጊዜ ነው በዚህ በታድሶ አገልግሎት የቆዩት። አሁን አይደለም የጀመረው ይሄ ማሳደዱ ማሰቃየቱ ከቤተ ክርስቲያን አስወጥቶ ማባረሩ ምናምን እሱ ምን ኖርማል ነው። ግን አሁን ደግሞ አልሆን ሲል በቃ እንዲሁኛለሁ ተነክቻለሁ በሚል እስኪ ስንት ጳጳሳት ያሏት ቤተ ክርስቲያን ጥያቄ ከመመለስ ይልቅ ወደዚህ እርምጃ እየሄደች ነው። እና እንዴት ነው ተሐድሶ ጎድቷታል ወይንስ ተቅማ ነው? ሶስ ምን ይላሉ በዚህ ጉዳይ? ቀደም ያነሳዋችን ማሳቦች ጨምረው አመሰግናለሁ። ከፈለጉ ከቤተ ክርስቲያን እንደው መጽሐፍት ከሃይማኖት አበው እንደው ካገኙ እሷንም ነገር ጠቆም እንዲያለ ጥሩ ነው። አመሰግናለሁ። አንድ እዚህ ዲስክሌያ ላይ ያለ ሐሳብ አለና በተለይ ማሳሰር ምን እንደሆነ ይናገራል። ይሄ ዲስክሌያ ምዕራፍ 24 ቁጥር 24 ላይ ነው። ስለ ክርስቶስ ስም ክርስቲያኖችን ወደ ግዞት ቤት ከሚያገቡ አስረው ለሞት አሳልፈው ከሚሰጡ ከሃዲያን ተጠበቁ። ዲስክሌያ የሚለው መጽሐፍ የማን ነው? የኦርቶዶክስ የራሱ እሱ ዲያው ዲስክሌያ የሚባለው መጽሐፍ ቤተክርስቲያን በ80 ውስጥ አካትተዋለሁ ብላ ከያቻቸው 8 መጻሕፍት አንዱ ነው። እና ያ መጽሐፍ ምንድነው የሚለው? ስለ ክርስቶስ ክርስቲያኖችን ወደ ግዞት ቤት ከሚያገቡ አስረው ለሞት አሳልፈው ከሚሰጡ ከሃዲያን ተጠበቁ ነው የሚለውና እና ቤተክርስቲያኒቱ የደረሰችበትን ነው የሚያሳየው። ምን አይነት ደረጃ ላይ እንደደረሰች ምን አይነት ነገሯ ከክርስቶስ ወጥቶ ከክርስትና ወጥቶ ወደ ከሃዲነት ደረጃ እንደወረደች ነው የሚያሳየው። የራሷ መጽሐፍ ነው ደግሞ ይሄንን የሚመሰክረውና እንደዚያ ነው የሚያሳየው። ግን ወደ ሐሳቤ ልምጣና ተሐድሶን ለማስቆም ቤተክርስቲያን ማሰር የጀመረችው ዛሬ አይደለም። በነገራችን ላይ እንደው የዛሬው እኛ አሁን ስላየነው ገነን እንጂ ብዙዎቻችን ታስረናል። አንድ ጊዜ ሁለት ጊዜ ሶስት ጊዜ ከዛም በላይ ታስረናል። የተሐድሶ ጥያቄ ያነሱ ሰዎችን ሁሉ በየቦታው ቤተክርስቲያን እያሰረች ለማስቆም ፈልጋ ነበር። ያላደረጉትን እንዲያውም የሚገርማችሁ ነገር ያልሰሩትን በሌላ ወንጀል ሰርቀዋል እያለች ሰርቀዋል፣ ታቦት ሰርቀዋል፣ የሆነ ስዕል ነገር ወስደው እነሱ ጋር አስቀምጠው እየጮሁ ማለት የሆነ በተሐድሶ የተጠረጠረ ሰው ካለ እሱ ጋር ንስማ ጠብቅልኝ ምናምን ብለው ሄደው ስዕል ያስቀምጣሉ እሱ ጋር እና ከዚያ በኋላ እሱ ጠብቅልኝ ሲሉ እውነት መስሎት እየጠበቀ ያለ ጮኸው ፖሊስ አምጥተው ያሳሰሩት። አንድ ወንድማችን ነበረ የቤተክርስቲያን ምንጣፍ አጠገቡ አስቀምጠው ያሳሰሩት ማለት ነው። የቤተክርስቲያን ምንጣፍ እኮ ነው። የቤተክርስቲያን ምንጣፍ አጠገቡ አስቀምጠው። የሚገርማችሁ ነገር ያ ሰውዬ ደግሞ የቤተክርስቲያን ሰራተኛ ነበረ እና ያንን አስቀምጠው ከዚያ መጡና አሳሰሩት። ይኸው ሊወጣ ሲላገኘ ነው ብሎ ማለት ነው። እና ብዙ ነገር እኛንም ማሳስረውናል። ብዙ ጊዜ ነው የታሰርነው። እና ይሄ ማሳሰር ዛሬ የተጀመረ አይደለም። ብዙ ታክቲክ እየተፈጠረ የቤተክርስቲያን ልጆች እንዲታሰሩ እንዲሰደዱ ዋጋ እንዲከፍሉ ሆኗል። ግን ተሐድሶን ማጥፋት አልተቻለም። እንዲያውም ተሐድሶ እየባሰበት ነው ሄደው እየሞቀ ነው ሄደው። አሁን ተሐድሶ በነገራችን ላይ አሁን ተሐድሶ የሆነ ግሩፕ በማሰር የምታስቆመው ሳይሆን በህዝብ ውስጥ የተሰገሰገ ሰዓት ነው። እኔ እንደሚታየኝ እንደዚያ ነው። አሁን እኛ ባንኖር አሁን እዚህ ባንኖር ተሐድሶ ይቀጥላል። ለምን ብላችሁ ስትሉኝ ተሐድሶ በቃ አሁን ተሰራጭቷል። እኔ እንዲያውም በጣም እገረማለሁ። በተለያዩ ጉባኤዎች ሲገኝ እማላውቀው ተሐድሶ አለ። በቃ ስለኔ የሚያውቅ እማላውቀው ተሐድሶ አይቼውም አላውቅ ሰምቼውም አላውቅ። ስላንተ እኮ እናውቃለን ይሉኛል። እኔ ብዙ ጉባኤዎች ተገኝቼ አውቃለሁ እዚህ አዲስ አበባ። በሆነ አጋጣሚ ሰው ጋብዞኝ ነው የምሄደው። ግን ሳገኘው ወይ ለማስተማር ሲሄድ ወይ ደግሞ ለመማር ሲሄድ የማላውቃቸው ሰዎች ነው ያለው እና ተሐድሶን ማስቆም አይቻልም። ግን ቤተክርስቲያን ተሐድሶን መጠቀም ብትችል ለእርሷ ጥሩ ድል ነው ባይ ነኝ። እኔ ተሐድሶ ለቤተክርስቲያን በጣም ጥሩ ድል እግዚአብሔር የሰጣት እግዚአብሔር ያዘጋጀላት እድል ነው ብዬ ነው የማስበው።
ምንም ተሐድሶ ቤተክርስቲያን የጎዳው ነገር የለም እያለ ያለው ምንድነው ከተባለ ከስተትሽ ተመለሺ ተስተትሽ ተመለሺ የጣልሽው የእግዚአብሔር ቃል አንሺ ህዝብሽንም አንቺንም ከሞት ከጥፋት ከኩነኔ ከፍርድ አድኝ እነዚህ የማይጠቅሙ የተሳሳቱ ትምህርቶችን አስወግጅ ነው እያለ ያለው የሚገርም ነገር ነው ተሐድሶ ዝም ብሎ ቤተክርስቲያኑን ትቶ እንደሌላው ቤተ እምነት ራሱን ችሎ ቢሄድ በጣም ብዙ ነገር መስራት ይችላል አሁን አብዛኛው የተሐድሶ ሰው በስደት ውስጥ ነው ያለው የራሱ የሆነ ኑሮ የለውም የራሱ የሆነ ቤት የለውም የራሱ የሆነ የተደላደለ ነገር የለውም በመከራ ውስጥ ነው የሚኖረው በረሃብ ውስጥ በጥማት ውስጥ በችግር ውስጥ ነው የሚኖረው ከቤተ ክርስቲያን አንድ ነገር አልነካም አንድ ነገር ግን የሚገርመው ነገር ዋጋ እየከፈለ እየተራበ እየተጠማ እየተሰደደ ኢቭን ቤተ ክርስቲያኒቱ እንኳን እያሳሰረችው ምንድነው እያለ ያለው ግን እባክሽ ቤተ ክርስቲያን ተመለሺ እባክሽ ተመለሺ ጌታ ኢየሱስ ክርስቶስ አንድ ጊዜ ስለ ኢየሩሳሌም አለቀሰ እና ያ ክፍል እኔ ሁሉ ጊዜ ይገርመኛል ኢየሩሳሌም ነቢያትን የምትገድይ ወደ አንቺ የተላኩትን የምትወግሪ ዶሮ ጫጭቶቿን በክንፎቿ እንደምትሰበስብ ስንት ጊዜ ልሰበስብሽ ወደድኩ አንቺ ግን አላወቅሽም የመጎብኘት ሲኖራት አላወቅሽምና ወራት ይመጣብሻል ብሎ ጌታ ኢየሱስ ክርስቶስ ተናገረ ቤተ ክርስቲያን እኔ እንደዚህ እንዳይሆንባት ስጋት አለኝ ተሐድሶ ቤተ ክርስቲያን እንድትጎበኝ ነው እየሰራ ያለው በተደጋጋሚ አሁን ታሪክ ስናጠና ከ14ኛው መቶ ክፍለ ዘመን ጀምሮ ተሐድሷል ስተት ወደ ቤተ ክርስቲያን ሲገባ እባካችሁ ይሄ ነገር ትክክል አይደለም ብለው የተነሱ ሰዎች ነበሩ እና አባ እስጢፋኖስ ወግረው ገደሏቸው ተከታዮቻቸውን አጠፉ ተሐድሶ አልጠፋም እንዲያውም የሚገርመው ነገር ማሰሩ የተገደለ እሳቸው መሪው ተገደሉ አባ እስጢፋኖስ ከእሳቸው ጋር የነበሩት ደግሞ ተከታዮቻቸው ተገደሉ አልጠፋም ከዛ ደግሞ ከ19ኛው መቶ ክፍለ ዘመን መጀመሪያ ጀምሮ በተለያየ ጊዜ ሰዎች ተነስተዋል የተሐድሶ ሰዎች ቤተክርስቲያን ትታደስ እየሄደችበት ያለው መንገድ ትክክል አይደለም ብሎ የተነሳ ትውልድ አለ ከ1987 በኋላ ደግሞ በተደራጀ መንገድ አንዱ ስትገፋው ሌላ ይነሳል አንዱ ስትገፋው ሌላ ይነሳል አንዱ ስታባረው ሌላ ይነሳል እንደዛ እያለ እኛ ጋር ደርሷል አሁን ያለው ደግሞ የካህናት ተሐድሶ ነው ቀሳውስት ናቸው መርጌቶች ናቸው የተነሱት እና አሁንም እኛ እያልን ያለነው ባክሽ ቤተክርስቲያን ስተትሽን አስተካክይ ለምን አንቺን ራስሽን ታጠፊያለሽ ለምን ህዝብሽን ታጠፊያለሽ ለምን ወደማይሆን መንገድ ህዝብሽን ትመሪያለሽ ስተትሽን አስወጭና ተስተካክለሽ ቀጥይ ነው እያለ ያለው እና ተሐድሶ ለቤተክርስቲያን እያመጣ ያለው ነገር ምንድነው ከተባለ ቤተክርስቲያን የሚጠቅም ነገር ነው በተቃራኒው ቤተክርስቲያን እየጎዱ ያሉት እነማን ናቸው ከተባለ ቤተክርስቲያን ውስጥ ተሰግስገው ከቤተክርስቲያን የሚጠቀሙ ተሐድሶ ከቤተክርስቲያን ምንም ጥቅም የለውም ግን ከቤተክርስቲያን የሚጠቀሙ በቤተክርስቲያኒቱ የሚነግዱ ቤተክርስቲያኒቱ የሚሸቅጡ ቤተክርስቲያኒቱን መኖሪያ ያደረጉ ከዚህ ስተት ወጣ ወደ ክርስቶስ ተመልሳ ከእግዚአብሔር ጋር ታርቃ እንዳታልፍ ነገር ግን ንግዳቸው ሸቀጣቸው ስለሚቆምባቸው ያንን ነገር የሚያተርፉ አካላት ናቸው አሁን ቤተክርስቲያኒቱ እየጎዷት ያሉ ከዛ ውጭ ግን ተሐድሶ እስካሁን ድረስ በሄደበት ሂደት ለቤተክርስቲያን ጥቅም እንጂ ጉዳት የለውም ቤተክርስቲያን ተሐድሶን ብትጠቀም ታተርፋለች ተሐድሶን ካልተጠቀመች ግን ቤተክርስቲያን ትጎዳለች አትቀጥልም እኔ እውነቴን ነው አትቀጥልም ምናልባት እነዚህ ሽማግሌዎች ምናምን አብሯት ሊቆዩ ይችላል ትውልዱን ግን ከተወሰነ ጊዜ በኋላ አታገኘው ለምን መሰላችሁ ህዝቡ ሄዷል እውነቴን ነው ህዝቡ ሄዷል በብዙ መንገድ ልቡ ከቤተክርስቲያን ጋር አይደለም እኔ ብዙ ትልቅ አባቶችን የማናገር እድል አጋጥሞኛል ካህናትም ይሆኑ ዝም ብለው ሽማግሌም ይሆኑ በቃ በቤተክርስቲያኑ ነገር አምነውበት አይደለም በቀሳውስቱ አያምኑ በጳጳሳቱ አያምኑ ነቀፋላቸው ጳጳሳቱን ይነቅፋሉ ቀሳውስቱን ይነቅፋሉ በቤተክርስቲያን ውስጥ በሚደረገው በእያንዳንዱ አገልግሎት ቅራኔ ያላቸው ነገር ግን በዚህ እድሜያችን እንዲያው ሰው ምን ይለናል ብለው አንዳንዶቹ ክርስቶስን ተቀብለው ማለት ክርስቶስን ተቀብለው እግዚአብሔርን ቃል እያጠኑ እግዚአብሔርን ቃል እያነበቡ ነገር ግን ቤተክርስቲያን አካባቢ ሄደው ለህዝቡ ታይተው ይመጣሉ እንደዚህ ሆነዋል እንዳይባሉ ማለት ነው እምነታቸው እዚህ አይደለም ልባቸው እዚህ አይደለም ልባቸው ከቤተክርስቲያኒቱ ርቋል እንደዚህ እንዲሆን ያደረገው ግን ምንድነው ከተባለ ቤተክርስቲያኒቱ የተሐድሶን ድምጽ አለመስማቷል የተሐድሶን ድምጽ ብትሰማና ብትታደስ ግን ካህናቶቿ በሙሉ ልብ ያገለግሏታል ህዝቧ በሙሉ ልብ ይከተላታል በሙሉ ልብ እሷን ያከብራል ይታዘዝላታል ትውልዷን ከጥፋት ተጠብቃለችና ቤተክርስቲያን የማይደገም ስተት ነው እየሰራች ያለችው መደገም የሌለበት ስተት መሆን የሌለበት ስተት ነው እየሰራች ያለችውና ይሄ ትክክል አይደለም ብትሰማና ብትቀበል ግን ታተርፋለች ግን አንድ ነገር ደግሞ መናገር እንፈልገው ነገር ማሰር ግን አያዋጣም መግደል የማያዋጣም
ሰዎች ብዙ ሰዎች ሙተዋል። ይሄ በነገራችን ላይ አጠቃላይ የወንጌልም እውነት ነው። ወንጌልን ለማጥፋት ክርስትናን ለማጥፋት የክርስትናን ታሪክ ስናጠና የምናገኘው ነገር ምንድነው ከተባለ ክርስቲያኖችን ማሳደድ፣ ክርስቲያኖችን መግደል፣ ክርስቲያኖችን ማሰር፣ ሀብታቸውን መዝረፍ፣ ንብረታቸውን መዝረፍ እንደዚህ ነው የነበረው። ግን ክርስትና ጠፋው ሲባል አልጠፋም። በየትኛውም ዘመን ክርስትና ያለፈው በመከራ ውስጥ ነው። የእውነትን ወንጌል የሚሰብኩ ሰዎች ያለፉት በመከራ ውስጥ ነው። ግን በመከራ ውስጥ እያለፉ ግን ወንጌል እየቀጠለ ነው የሚሄደው። ስለዚህ ለቤተክርስቲያንም ያለን መልእክት ይሄ ነው። አታስቆሚው፣ አትድከም። የሚጠቅምሽ ግን የምትረቢበት ነገር ምንድነው ከተባለ ይሄንን ሐሳብ ተቀብለሽ ወደ እውነት ብትመጭ ነው። ቅድም እንዳነበብኩት ማሰር ምንነት ነው የሚያሳየው? ካህዲነትን ነው የሚያሳየው። መጽሐፏ ነው ይሄንን የሚለው። ቤተክርስቲያን ማሰር ከጀመረች ወደ ምን እየገባች ነው ያለች? ወደ ክደት፣ ወደ ውድቀት፣ ከነበረው ውድቀት ወደ ባሰ ውድቀት እየሄደች መሆኗን ነው የሚያሳየው ለማለት ነው። አመሰግናለሁ። እሺ፣ እግዚአብሔር ይባርኮት መርጌታ ኃይለልዑል። በጣም ጥሩ ማብራሪያ ነው ከተለምዶ አንፃር። ለዚህ ነው እኔም እንግዲህ ወደ ሩቅ ወደ መጀመሪያው እጄ እሱም በብዙ ነገር ያሳለፉት ነገር አለ ብዬ አነሳሁት። ስራቱን እኔም አውቃለሁ። ሁላችንም እንግዲህ የያቅማችንን እንትናችንን አግኝተናል። ድርሻችንን አግኝተናል። ግን አሁን ያም ሆኖ ቤተክርስቲያንን አንጠላት፣ ቤተክርስቲያንን ፈጽመን አንተዋት። ፈጽማ ወይኛ በእኛ ዘመን ትታደሳለች፣ አለበለዚያ ግን እንደተባለው አዲስ ትውልድ እየመጣ ስለሆነ ጠያቂ ትውልድ፣ መርማሪ ትውልድ፣ አንባቢ ትውልድ እየተነሳ ስለሆነ ቤተክርስቲያን በምንም ታምሪን ትውልድ ልታስቆመው አትችልም። ምናልባት ተስፋቸው እዛው ውስጥ ላይ ሆነው በቃኛ ከሞትነን ምንም ይሁን ብለው የተቀመጡ ሰዎች ነገሩን ዝም ብለው በማየት በመመልከት አሁን አይታችሁ ከሆነ ሰሞኑን ቲክቶክ ሁሉ የሚወራ ወጣቱ ነው እየወጣ የሚያወራው። እንደው አንዳንድ ደግሞ ቀለል ያሉ ሽማግሌዎች ቢኖሩበት ነገር ግን ቤተክርስቲያን ወንድሞች መታሰር ደስ አላቸው። ቤተክርስቲያንን ሲያዋርዱ እንዲህ ሲሉ ቤተክርስቲያንን ያዋረደ አንድ ማካል የለም። ራሳቸው ናቸው በሚነሱ ጥያቄዎች ላይ ለምሳሌ ጥያቄውን ይቀበሉና አዎ እኛ ታቦት የአዲስ ኪዳን ታቦት የለንም አሉ። አሁን ታቦት አስመልክቶ የኛ አዲስ ኪዳን ማን ነው የብሉይ ኪዳን ታቦት የለንም፣ የአዲስ ኪዳን ታቦት ነው፣ አገልግሎቱም ደግሞ መፈተቻ ነው አሉ። እነሱ ያሉትን ሌላው ሲለው ወንጀል የሚሆንበት እንዲሁም ደግሞ ቅድም ምናልባት መርጌታ መላክ አንድ ነገር አንስተው ነበር። ለምሳሌ ከተነሳው ጥያቄ ታድሶ ቀደም ብሎ ካነሳቸው ጥያቄዎች መካከል መጽሐፈ ዚቅን የመሰለ የዜማ መጽሐፍትን እንደ ሌሎችም የንባብ መጽሐፍት ያሉትን ለማረም እኮ ሞክራለች። ለምሳሌ የዚቅ መጽሐፍ ላይ መርቆሪዎስ ጌታ የሚለውን እንግዲህ ጌታ የብላ ራሱ እግዚአብሔርን ጠርታበታለች። ለምሳሌ እኛም ባለፈው ያነሳ ነው ይሄ ኖ ንስግድ ወንግነ ይላት ለመድኃኒተ ድንግል ማርያም ለዘገብረት ብርሃናት አባይተ ባሕቲታ የሚለውን አንስታለች። ልክ እንዲህ ያድርግ ቁንጥር ከምታደርግ ይልቅ ያን ያክል ጉንድል ነገር ንቅል አድርጋ ጥላ ይልቁንም ከመንፈስ ቅዱስ ከተቀበልነው ልምድ ወይም ከተማርነው ትምህርት ካነበብነው ከእግዚአብሔር ቃል አንፃር ተሐድሶ ለቤተ ክርስቲያን እሳተ ነበልባል የሆነ አገልጋይ ነው ብዬ ማምነው። እሳተ ነበልባል ክብር ለእግዚአብሔር እንጂ ዝም ብሎ በየእንትኑ ጸበል አወጣሁ እያለ የሚቀባጥር አይደለም ተሐድሶ። የቤተ ክርስቲያን እስኪ አስቡ ዘበንት ያለ ቤተ ክርስቲያን ተጸፋይ ከበውስታውድ ብላ ቤተ ክርስቲያን ራስ መሆኑን ክርስቶስን በአደባባይ እንደተገረፈ የምትናገር ቤተ ክርስቲያን ተገረፈ፣ ተቆሰለ፣ ደቀቀ ብላ ጠብቃ ኢየሱስ በሚታሰረ ብላ ህማማት በምትጀምርበት ጊዜ ወንድሞችን ማሰር ጀመረች። ታዲያ አሳሪና ትፈችና እኔ በጣም የገረመኝም እሱ ነው። ህማማቱ ላይ እኮ ነው ህማማት ሲገባ ነው ወንድሞች ታሰሩ። የተጽኖ እኮ ነው ያላ አያላ አዘጋጅላቸው ዳዊት ትዝዝሉ ፈረሰ። ያው የዳዊት ሰው ደግሞ እዚያ ሲጫል የሚል እንደዚህ ያለ ግፎሙ ዘይዛለታ ግፎሙ ሚለውን ተርግብራ ሰው የተጽኖለት ቤተክርስቲያን ይውላል እንጂ ሰው ያስራል። እውነቴን ነው ማለት እንዲሁ በጣም እኮ ገረመኝ። ዝም ብዬ እያሰብኩ ነው እንዴ እቺ ቤተክርስቲያን እንዴት የት እየሄደች ነው? ክርስቶስ እንዲህ ተሰቃይቷልና የሱን አገልጋዮችም ላሰቃያቸው ነው ነገሩ። ወደ ሜል እኮ ይወስዳል። ለሚያስተውል ምዕመን ተውት ሊቃውንቱ የሚባሉትን ተዋቸው፣ ለሚያስተውል ምዕመን። ስለዚህ ምንድነው አሁን ወደ ማሰር የወሰዳት?
ምን ይመስሎታል መርጌታ መለክ? እንግዲህ የታድሶን ጉዳይ በተመለከተ እንግዲህ በተለያየ ዘመን በተለያየ ጊዜ በተለያየ ሁኔታ ቤተክርስቲያኒቱ ኦርቶዶክሳውያን ምክንያት እየፈጠሩ በኢትዮጵያ ምድር የሚኖረውን ታድሶ ባንድም በሌላም እያሳበቡ ሲያስሩ ሲደበድቡ ሲገርፉ ነው የኖሩት። እንግዲህ ይሄ በታሪክ የተቀመጠውን ብቻ እንኳን ብናነሳ ምላስ ሲቆርጡ የነበረ ከንፈር ሲቆርጡ የነበረ አፍንጫ ሲቆርጡ የነበረ አይን ሲያጠፉ የነበረ እንደገና ደግሞ የፈረስ ኮቲ በላያቸው ላይ እንዲነዳ ሲያደርጉ የነበረ እንግዲህ ቅድም የነ እስጢፋኖስ ታሪክ ተነስቷል ማለት ነው። በታሪክ እንኳን ስንመጣ እንዲህ አይነት ግፍ እንዲህ አይነት ጭቆና እንዲህ አይነት መከራ እንዲህ አይነት ስርዓት የሌለው ብዙ ነገር በኢትዮጵያ ምድር ላይ በታድሶአውያን ላይ ተፈጽሟል። ስለዚህ አሁን ቤተክርስቲያኒቱ ወደዚህ እርምጃ የሄደችበት ዋና ዓላማዋ ስለተሸነፈች ነው። በቃ ማንሳት ያለብን ነገር ተዘርራለች በአራት ነጥብ። ለምሳሌ ለተነሳው ጥያቄ መልስ አልታለች። ታድሶአውያን በቅደም ተከተል በሚዲያ ላቀረበው ጥያቄ በጽሁፍ ላቀረበው ጥያቄ በተለያዩ መጻሕፍት ለቀረበው ጥያቄ ይቺ ቤተክርስቲያን መልስ መስጠት ስላቃተት ሊቃውንቱ አፋቸው ስለተዘጋ የበላይ አካል ተብለው የተቀመጡት አባቶች ይሄንን መልስ ለመስጠት ስለማይችሉ ህዝቡ ጠብቆ አባቶች ዝም ሲሉ ጠበቃ ቆሙ። አየ በቁጥር ኦርቶዶክሳውያንና ታድሶን ብናነጻጽር የሰማይና የምድር ያህል ነው። የሚያንጠረጥራት ግን ታድሶ ነው። ጠበቃ ማቆም የነበረበት ታድሶ ነው። ፍርድ ቤት ሄዶ መክሰስ የነበረበት ታድሶ ነው። ፖሊስ ጣቢያ መሄድ የነበረበት ታድሶ ነው። ተገረፍ ተደበደብ መኖር አልቻልኩም፣ ቤት መከራየት አልቻልኩም፣ በሄድኩበት ቦታ ሁሉ እየተባረርኩ ነው፣ እባክህ ዳኛ ድረስልኝ ብሎ እኮ ፖሊስ ምዝዶ ሄዶ እኮ መጮህ የነበረበት መለማመጥ የነበረበት ታድሶ ነው። ታድሶ የፈለገውን መከራ ይቀበላል እንጂ ፍርድ ቤት አይቆምም። ፈራጁ ዳኛው እግዚአብሔር ነው። ስለዚህ እነዚህ ሰዎች ወዴት ነው? በቁጥር ስናነጻጽረው የሰማይና የምድር ነው። ምንም እዚህ ግባ ወፍ ዘራሽ ነው የሚለው አካል ግን አሁን ተገልብጦ እሷን ምን እያደረጋት ነው? እያንበረከካት ነው። በቁጥር ትንሽ ነው ታድሶ። በህዝብ ቁጥር ስንመጣ ግን ቤተክርስቲያኒቱ አምባገነን ነች፣ ብዛት አላት። ግን ምንድነው አማራጯ? በትምህርት አልቻለችም። ወንጌልን ይዛ መጋፈጥ ስላቃታት ትምህርቷ ስለፈረሰባት መሰረት ብላ ያስቀመጠችው ነገር ሁሉ እየተንቆታቆተ ስለሆነ የግድ በተጽዕኖ ዕለት ምን አደረ? ተጽዕኖ አመጣች። ምን ማሰር። ይሄንን በደንብ አድርገን እንጠቀምበታለን። የተጽዕኖ ዕለት ነው የታሰሩት። ይሄ በተጽዕኖ በጉልበት ማለት ነው። በኃይል በእርምጃ ሰዎችን ማሰር ጀመረች። እኛ ስለታሰሩ ሰዎች ብቻ ሳይሆን እኛ የገረመን የደነቀን ቤተክርስቲያኒቱ ፍርድ ቤት ሄዳ መክሰሷ በቃ የመጨረሻው ውርደት ነው። ይኸው አይታችሁ ከሆነ የታዘብኩትን ነገር ታሰሩ የተባለ ጊዜ ሚዲያው በሙሉ በአጠቃላይ የኦርቶዶክስ ቲክቶከር በሙሉ ሲያወራ ነበር። ተፈቱ ተብሎ የሆነ መግለጫ ሲሰጥ አንድ ቲክቶከር ለምን እንደተፈቱ ማን እንዳስፈታቸው እንዴት ተፈቱ የሚል አንድ እንኳን አይደለም። እንደው ድራሽ ነው የጠፋ። ለምን መሰላችሁ? መሸነፋቸውን በደንብ አውቀውታል። ስለዚህ ታድሶ ማለት ለቤተ ክርስቲያን በጣም ጥቅም ነው። እኔ አንዳንድ ነገሮችን ላንሳና በአጠር አድርጌ ጠበቃ ማቆም የነበረበት ታድሶ ነው፣ ግን ጠበቃ ያቆመችው እሷ ናት። ወደ ፖሊስ ጣቢያ መሄድ የነበረበት ታድሶ ነው፣ ወደ ፖሊስ ጣቢያ የሄደችው ወርዳ ራሷ ቤተ ክርስቲያን ናት። ይሄ ውርደት ነው። ታድሶ በደረሰበት መከራና ማዕበል ውጭንፍር መገፋት ቤተሰብ ሳይቀር ሀገር ሳይቀር ቀየ ሳይቀር ለቆ ሲሄድ አንድም ቀን ስለ ርስቱ ስለ ቦታው ስለ ቤተሰብ እንኳን ስለደረሰበት መከራ ታድሶ አልተከራከረም። ግን ይቺ ቤተ ክርስቲያን የዚህ ቤተ ክርስቲያን ተከታዮች ምን ሆነው ነው ከተባለ አቃታቸው። መሸነፋቸውን በግልጽ ያየንበት ነው። ይሄ አሁን ይሄ በዚህ ሳምንት በተጽዕኖ ዕለት የተደረገው ተአምራትና ድንቅ ነው ብለን የምንዘው ይሄ የቤተ ክርስቲያን መውደቅን መሸነፍን በይፋ የተረዳንበት ቀን ነው የዚህ ቀን። ምክንያቱም አልቻሉም። ዱላ ነው የሄዱት፣ ወደ አመጽ ነው የሄዱት፣ ወደ ፍርድ ቤት ወደ ክስ ነው የሄዱት። ይሄ የመጨረሻ እንትን ነው። ሌላው ምን መጣበት ነገር ታድሶ አፍራሽ ነው ምናምን እያሉ በጣም ብዙ ጊዜ የሚያነሱት ነገር አለ። ታዲያ እሺ እነሱ ገንቢዎች ከሆኑ ያሳዩን። ታድሶ ስለ ሰው ህይወት የሚሰራ አካል እንጂ ስለ ሰው ህይወት ይሙት ብሎ ፍርድ እንዲፈረድ ውሳኔ እንዲሰጥ የሚያደርግ በገንዘብ በደላላ በቁማርተኛ የሰውን ህይወት አሳልፎ የሚሰጥ አይደለም። ታድሶ አፍራሽ ነው የሚለውን መርገታ ተመለከተ። እነሱ የሰውን ህይወት እያፈረሱ ታድሶ እኮ የሰውን ህይወት ነው የሚገነባ፣ የሰውን ነፍስ ነው የሚያድን። እነሱ ግን በተቃራኒ አፍራሽ ናቸው። አፍራሾቹ እነሱ ናቸው፣ ታድሶ አይደለም። እዚህ ላይ መርገታ መላክ ታድሶ ለምሳሌ ይሄ መጽሐፍ ቤተክርስቲያን የሰጠችን ያስረከበችን መጽሐፍ
የታድሶ ጥያቄ በነገራችን ላይ እሱ ስላነሱት ነው ሽንፈት ቢለው የታድሶ ጥያቄ ስለበረታ መልስ ስለጠፋ መጽሐፍ ቅዱስን በርዘዋል። በቃ ዘበራርቋል። መርጌታ ይኸውልህ ይሄ መጽሐፍ ቅዱስ ይሄን እኮ አትቀበለውም። የተበረዘ መጽሐፍ ቅዱስ ስላላት እንታርጋ አስተካክላ መልስ ትስጥ አቃታት የላትም። አሁን በተበረዘው መጽሐፍ ቅዱስ መልስ መስጠት አይቻልም፣ ማንም ስለማይቀበላት። ያንን መጽሐፍ አምጥታ መልስ ሰጣለሁ ካለች ያንን በሙሉ ስህተቱን ፊደል ተለቅሞ ያ ውስጥ የገባው ስህተት እያንዳንዱ ፊደል ተለቅሞ የቃላት ግድፈት እንደገና ተንሻፎ ሌላ ትርጉም ተሰጥቶ የተተረጎመ በሙሉ ወጥቶ ተለቅሞ ይሄንን መቀበል መቻል አለባት። በዚህ ስታንዳርድ መምጣት አለባት እንጂ ያለዚህ ማንም አይቀበላትም ቤተክርስቲያኒቱን ማለት ነው። ሌላው በዚህ በተሐድሶ ጉዳይ ላይ ስንመጣ ተሐድሶ ስለሰው ህይወት፣ ስለሰው መዳን፣ ስለሰው ጽድቅ፣ ስለሰው የዘላለም ህይወት የሚተጋ የሚያገለግል ትጉ ሰራተኛ ነው ተሐድሶ። ህንጻ ፈረሰ አይደለም የታድሶ ጥያቄ። የነሱ ጥያቄ እነሱ ሰው እየገደሉ የሚከራከሩ ስለ ህንጻ ነው፣ ስለ ሃይማኖት፣ ስለ ተቋም ነው የሚከራከሩት እንጂ ስለ ሰው መዳን፣ ስለ ሰው መሞት፣ ስለ ሰው ወደ ሲኦል መውረድ አይደለም። የእግዚአብሔር ቁጣ ፍርድ አለበት ብለው አይደለም የሚከራከሩት። ስለ ህንጻ መሟገት ሳይሆን ስለ ሰው ነፍስ መሟገት ነው የሚያዋጣው። ስለዚህ ቤተክርስቲያኒቱ አንደኛ የሙግት ስልቷ ራሱ የተበላሸ መሆኑ በደንብ አድርጋ። ሌላው የሚጨምረው ተሐድሶን በስበብ አስበቡ መግደል፣ ማሰር፣ መግረፍ በስበብ አስበብ። ለምሳሌ ቀደም የተነሳ ነገር አለ። እኛ የምናውቀው ታሪክ ታቦት ሰረቀ ተብሎ አንድ ጓደኛችን ስንት ዓመት የተፈረደበት አመቱን አላስታውስም 7 ዓመት ምናምን ታስሮ ወጥቷል። በቃ ታቦት ሰረቀ። ልጅ እኮ የታድሶ አገልጋይ ነው፣ ወንጌል አገልጋይ። ግን በምን ያግኙት? ምን አደረጉ? አይ ታቦት ሰረቀ ብለው እስር ቤት ወስደው ከተቱት። በሐሰት አስመስክረው። ተመልከት። ቀደም መምህር ኃይለልዑልም ሲያነሱት እንደነበር የምናውቀው ልጅ በጣም የሚገርም ለወንጌል የተሰጠ ሲያገለግል የነበረ ለ7 ዓመት ምናምን ታስሮ ነው የተለቀቀው። ምን አድርጎ ነው ልጁ? ምንም አላደረገም። ምን ግን እነሱ የሐሰት ምስክርነት አቆመው በገንዘብ በደላላ በቁማርተኛ ልጁ ያንን ያህል ዋጋ እንዲከፍል አድርገውታል። ግን ልጁ በህይወት አለ፣ እግዚአብሔር ይመስገን። ስለዚህ ምንድነው በስበብ አስባቡ ተሐድሶን ማሳሰብ። ለምሳሌ ሰረክ ይላሉ፣ የሆነ ነገር ተናግረሃል ይላሉ፣ የሆነ ነገር ብለሃል ይላሉ። በትክክል ቃል በቃል ወንጌል የሚለውን ነገር ትምህርትን በትምህርት ማሸነፍ መሟገት አይችሉም። ያላቸው የህዝብ ቁጥር ብዛት ስላላቸው በጉልበት ዱርዬ ይገዛሉ፣ ያመጣሉ፣ ያሳፍሳሉ። በቃ እንደዚህ አይነት አሰራር ነው ያላቸው እና እንደዚህ አይነት ነገሮቹ በጣም ስተት እንደሆነ በደንብ አድርገን ሌላው ራሱ ታንደው ኦርቶዶክሳውያን በደንብ መስማትና ማዳመጥ ያለባቸው የሚሰሙን ሰዎችም ኢትዮጵያ ምድር ላይ የተቀበረ አስከሬን ከተቀበረበት መቃብር እያስወጡ ሲያንገላታ የነበረ ህዝብ እኮ ነው። ወንጌል ሲነገረው ለምንድን ነው የሚያንገሸግሸው? ይሄ ሲደረግ የኢትዮጵያ ቤተክርስቲያን አባቶች እኮ ታው ብለው ህዝብን እኮ አልተከላከሉ፣ እንዲያውም እየገፉ ነው። ብዙ ሰው ሬሳ አውጥቶ ለጅብ ሲሰጥ ጸጥ ያሉ፣ የሰው አካል እጅግር ሲቆረጥ ጸጥ ያሉ፣ የሰው አይን ሲጠፋ ጸጥ ያሉ፣ የሰው ምላስ ሲቆረጥ ጸጥ ያሉ፣ እንደገና ያለ ወንጀሉ ሰው እስር ቤት ገብቶ ሲታሰር ጸጥ ያሉ፣ እንዴ በአመጽና በክፋት የተሞሉ እኮ ናቸው። ስለዚህ ቤተክርስቲያኒቱ ወንጌል የሌላት ክርስቶስ የሌላት የክርስቶስ ፍቅር የሌላት መሆኑን በግልጽ የሚያሳይ ነገር አይተናል ማለት ነው። ስለዚህ ተሐድሶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ዋና አምድ መሰረት። እኔ ቅድም ተናግሬዋለሁ። ተሐድሶ የኢትዮጵያ ቤተክርስቲያን የበላይ አካል ሆኖ የሚቆጣጠራት ተሐድሶ ነው። ለምን ካላችሁኝ ወንጌል ከቤተክርስቲያኒቱ እንዳይጠፋ እንዳትደመሰስ ወንጌል ባክሽ ያጂ ባክሽ ተመለሽ ብሎ የሚሟገት የበላይ አካል ተሐድሶ ነው። የትኛው ጳጳስ ነው? የትኛው ሊቅ ነው? የትኛው ምሁር ነው ወጥቶ ብቻ መጽሐፍ ቅዱስ ሰብኮ ቤተክርስቲያን በመጽሐፍ ቅዱስ ልትዳኝ ልትመር ይገባሻል ያለት የትኛው ነው? እስኪ እንስማኛ ራስ የታለ? ስለዚህ ይሄንን የጣለች ቤተክርስቲያን ዳኛዋ ስጋ ለባሽ ነው። እኛ ግን በእውነትና በመንፈስ የምናመልከው ሕያው እግዚአብሔር ነው ዳኛችን። የፈለገ መከራ ማይበል ቢመጣ ግን ይሄው እግዚአብሔር ዳኛችን ነው። እግዚአብሔር ጠባቃችን ነው። እግዚአብሔር ዋስትናችን ነው። ዋሱ ኢየሱስ አለ። ስለዚህ እኛ እንደነሱ አይደለንም። እየተገረፍንም ወንጌልን እንሰብካለን፣ እየተሰደድንም ወንጌልን እንሰብካለን፣ እየታሰርንም ወንጌልን እንሰብካለን፣ እየተገፋን እንሰብካለን፣ እንናገራለን። ወንጌል ይቀጥላል። በቃ እግዚአብሔር ይባርከው። እውነት ነው። በጣም የገረመኝ እንደ በደለኛ በሀገረ ኢትዮጵያ እንደምንኖር ሰዎች እኛ ሀገራችን ኢትዮጵያ ነች። እዚሁ ሀገር ተወልደን ያደግን ዘመዶቻችን ከፊሎቹ ያው በዛ ውስጥ ያሉ፣ ከፊሎቹም እኛ ጋር አይቆሙ ዘመዶች አሉ። እንዲሁም ደግሞ በሕገ መንግስቱ የተደነገገው
የትኛውንም መብት ተጠቅመን ንግግሮቻችን እንዲሁም ደግሞ የምናስተላልፈውን የትኛውንም መልእክት ያነበብነውን መጽሐፍ የመግለጥ እኔ ይቅርታ ይደረግልኝ የትኛውንም መጽሐፍ እኔ አንድ ታዋቂ ፖለቲከኛ መጽሐፍ ቢጽፍ ያን መጽሐፍ አንብቤ መጽሐፉን ገበያ ላይ እስከዋለው ድረስ ያን መጽሐፍ አንብቤ ለመጽሐፉ ሂስ አንስቼ ትችት መስጠት የግድ ይሆንብኛል። ለምን አገርን ይጎዳል ብዬ ካሰብኩ በቤተ ክርስቲያን ደግሞ ቤተ ክርስቲያንን ይጎዳታል የሚል መጽሐፍ አንስቼ አንብቤ ገዝቼ እኮ ነው በነፃ እንኳን ካብሎ የሰጠኝ ገዝተህ ያን መጽሐፍ አንተ ተችተህ ይሄ ስህተት ነው ብለህ ስታቀርብ ኖ የጻፍኩት መጽሐፍ ትክክል ነው ብሎ መልስ የሚሰጥ አካል ከቤተ ክርስቲያኗ መምጣት አለበት። ብዙ ጊዜ አይታችሁ ከሆነ የምናነሳቸው መጽሐፍት እንደ ገድላት ድርሳናት ደራሲ የላቸው ጸሐፊያቸው አይታወቅም ስውር ነው ድብቅ ነው ዝም ብሎ ነው የሚያስገባቸው ይገባሉ ጥያቄው ሲነሳ ጥያቄውን የሚመልስ አካል ይጠፋል። ለምሳሌ አሁን መርጌታ መላክ መጽሐፍ በቅርብ ጊዜ ጽፏል ወንጌሉን በቅኔ እሱ መጽሐፍ ጥያቄ ቢነሳበት እኔን ጨምሮ ሌሎችም ጥያቄ ብናነሳ ለመጽሐፉ መልስ መስጠት ያለበት አንተ ነህ። ለምን አንደኛ ላነሳው ሐሳብ ዋቢ መጽሐፍቶች ምንድናቸው የትኛው ነው ሪፈር ያደረከው ከምንድን ነው ወሰድከው ብለን ስንጠይቅ መልስ መስጠት አለበት። ስህተት ከሆነ ደግሞ በቃ እዚህ ላይ ስህተቴ ነው ይህን ስህተት አርማለሁ ማለት አለበት። እንዲህ ነው የቤተ ክርስቲያኒቱ መጽሐፍት አውጥተህ ዘርረ በገበያ ላይ እንዳሸና አፍልተህ እየገዛው ቤተ ክርስቲያንን ይጎዳል እሾህ ነው አሜከላ ነው የክርስቶስን መልክ ያጠፋል የነን የእግዚአብሔር ቃል ያስጥላል ብለን መጽሐፍትን አንስተን ስንሞግት ሞጋች ሆነው መጣው ወይም መጽሐፉ የኛ ነው ብለው እንደ ባለቤት መጣው ከመሞገት ይልቅ ተነኩብን። ከንፈር ለከንፈር ሴትና ሴት ከንፈር ለከንፈር ተሳስመው እንዴ በመራቋ ጽንሳ ጸነሰች የሚል የሌዝቢያን ትምህርት ይያለ እንዴት ዝምላለሁ? የቆሎ ትምህርት ቤት ወይም ያብነት ትምህርት ቤት ብዬ ገብቼ ተምሬ ቤተ ክርስቲያን አሳድጋል እንዴት ቤተ ክርስቲያን እንዲህ ካለ አዳጋ ስትወድቅ ዝም ብዬ አያታለሁ የቀጸላ እንዴት ታያታለህ አንተ? እኛ እኮ ጀራፎ ተበልተን ቡትት ለብሰን ዝናብና ፀሐይ እየተፈራረቀ መልካችን ጠፍቶ ከእናት ከአባታችን ስንወለድ ያዝነው መልክ ጠፍቶ ክስል ብለን የተማርነው ትምህርት እኮ ለቤተ ክርስቲያን ጥቅም ለማዋል ነው አይደል? ምንም እንኳን ስተቱን አሁን የምናውቀው ስተት ቢኖር ደግሞ የባሰና የገነነ ስተት ስናገኝ ይሄ በጣም ተጋነነ ብለን አንስተን ቤተ ክርስቲያን ህልውናዋ እንዲጠበቅ ጥያቄ አቀርበን ለቤተ ክርስቲያን ጠበቃ የቆምነን እኛ ነን እንጂ እንዴት ማንም ዝም ብሎ ቤተ ክርስቲያን የሚለውን ትርጉም እንኳን በስርዓት ያልተማ ሰንበት ትምህርት ቤት እንኳን ያልተቀመጠ ጠበቃ ነኝ ብሎ ዝም ብሎ እንደፈለገ ፖለቲካ ሲያዋርድና ፖለቲካን ሲያተራምስ ቢሆን ለቤተ ክርስቲያን ለሃይማኖት ጠበቃ ነኝ ብሎ ሲቆም እንዴት ቤተ ክርስቲያን ይሄን ታቆማለች? ጉባኤ ሊቃውንት ያላት አቀብተ እምነት የሚባሉ አስተማሪዎች አሏት ነውር እኮ ነው። ሊቃውንት የተባሉ ያሏት ቤተ ክርስቲያን እንደ እውነቱ ከሆነ ማቆም ያለባት ሰልፋ አቁማ እኛን አራታችንን አቀርባ መጠየቅ ትችላለች። እኛ መልስ ማቅረብ እንችላለን። ስለዚህ እንዴት ነው ይሄ እኮ እፍረት ነው። ስለዚህ ከህግ አንፃር እኛ የመናገር መብት አለን የመናገር መብት አለን። መንግስትም ደግሞ እኛን የመናገር መብታችንን ሊያስከብርልን ይገባል። ማንም ዝም ብሎ ተነስቶ ተደራጅቶ ከመንግስት ውስጥም ሆኖ ከመንግስት ውጭም ሆኖ ፖሊስ ነው እያለ እየመጣ እያነቀ እየወሰደ ማሰቃየት የለበትም። ስለዚህ ሰሞኑን የተደረገው ድርጊት እንደዚህ ነው እና እንዲህ አይነት ነገሮችን ቤተክርስቲያን እንደ ቤተክርስቲያን ቀድም እንደተባለው ወይ ለቃለች ማለት ከለቀቀች በይፋ በአደባባይ ለህልውና ያላጣ ነው በቃ መልስ የለኝም ለምታነሱት ጥያቄ እኔ ሙሉ መልስ ስለሌለኝ ስለደከምኩ ስላረጀው ልጆቼ ግቡና መልስ ስጡልኝ ትበል። ስለዚህ ቤተክርስቲያን እንደናት እንደነበረ ክብሯ እንደቀደመ ማንነቷ ይህንን ትምህርት ይዛ ይሄን የታድሶን ትምህርት ይዛ እውነቴን ነው ህልውና ልታስጠብቅ ብትችል ጠበቃ ብታደርገው ታድሶን የሚል አመለካከት ስላለ እሱ ላይ መርጌታ ምን አለ መሰለ ያላነሳነው ሐሳብ መልካም ጎኑን ነው የታድሶን ያነሳነው። ጉዳቱ ለምን መሰለ? ጉዳቱ
ይኸውልህ የወንጌል ጸር የሆነ ካህን በቤተ ክርስቲያኒቱ ውስጥ አለ። ጉዳቱ ለምን መሰለህ? ተሐድሶ አይኑ ይጥፋ እያለ አቧራ የሚያበል የሚረግም ጠንቋይ፣ መተተኛ፣ አስማተኛ ሁሉ አለ። ለምን መሰለህ? ካህናቱ ተሐድሶን የማይወዱበት ምክንያት አንደኛ የተሐድሶ አቋም ህዝቡ ነፃ ይውጣ ነው። ህዝቡ ነፃ ከወጣ ደግሞ ድግስ የለም፣ መብል የለም፣ መጠጥ የለም፣ ተስካር የለም፣ ሰንበት የለም፣ ማህበር የለም፣ ምን የለም። የሁሉ ስለሚቆም የነፍስ አድን ሩጫ ላይ ናቸው ያሉት አሁን ካህናቱ። ስለዚህ ጉዳቱ በቃ ልጅ በምን ያድጋል? ልጁ በምን ያድጋል? በምን ይጦራል? አባቴ እስኪ በሌላ ትምህርት እንደነሳው። ስለዚህ ምንድነው ጉዳቱ? አሁን ትልቁ ጉዳት ተሐድሶ ይኸውልህ ትምህርት ማፍረስ ብቻ ሳይሆን ይሄ ህገወጥ የሆነ ስርዓትና ባህልም እየተቃወመ ነው ያለው። ስለዚህ አንዱ ትልቁ ስጋቱ በዚህ ቤተክርስቲያን ውስጥ ያሉ አገልጋዮቿ ከመብል ከመጠጥ ለሆዳቸው ብዙ ጥቅም ስለሚቀርባቸው ተሐድሶን አይፈልጉትም። ሌላው በጠንቋይ እንኳን ለማስገደል ተሐድሶን ያላደረጉ ጥረት የለም። አሁን እኮ ስርዓቱ የተገለጠ ነው። ደፍተራ ጠንቋይ መተተኛ የምትለው ሁሉ እኮ ለተሐድሶ ምንድነው አይንና ናጫ ነው። ለምን ካልከኝ እሱም በስውር ይደግማል፣ ግን እግዚአብሔር ደግሞ ያፈርሳል። ስለዚህ ጉዳቱ አንደኛ ብዙ ጊዜ ስለሚያመዝንባቸው ብዙ ካህናት ተሐድሶን ማየት መስማት የማይፈልጉ። በጣም ጥሩ፣ እግዚአብሔር የተባረከ ይሁን። ስለዚህ ቤተክርስቲያን እንዲያው በጣም እንዲያውም ቀደም መርጌታ ኃይለሉ ያነሱት እዚህ በፊት ሰንበት ትምህርት ቤት ሃይማኖተ አበው የሚባለው ክፍል እየተነሳ ተሐድሶን እያቀጣጠለ እስከ ተወሰነ ጊዜ ከመጣ በኋላ አሁን ደግሞ ይሄ የመርጌቶች የካህናት ደግሞ መፈንዳት መውጣት። እውነቴን ነው። ስንት ጥቅም እያለ ዝም ብሎ ወጦ የሚመጣ እኮ የሆነ ከጥቅም በላይ የሆነ ሰማያዊ ጥቅም አግኝቶ እንጂ ካላበደ እዛ ያለውን ዘኬትቶ ወይም ደግሞ የምርፋቅ ጥቅም ትቶ ወደዚህ የሚመጣ ቄስ መርጌታ ያለ አይመስለኝም። ስለዚህ ቤተክርስቲያን ይህንን እድል መጠቀም አለባት። የተሐድሶን አገልግሎት እድሏ ነው። እግዚአብሔር ጥሪ ያቀርቦላታል። በተለያዩ የተሐድሶ አገልጋዮች በእኛን ጨምሮ ይህን ጥሪ መቀበል ከእግዚአብሔር ዘንድ ግዴታዋ ነው። እኛ ግን ግዳጅ አንል፣ ግን ደግሞ መናገር መብታችንን አትንፈገን ነው። ቀደም መርጌታ ኃይለሉ አንድ ያነሱት ነገር በነፃ ነው ተሐድሶ የሚያገለግለው። ከቤተ ክርስቲያኑ ምንም አልተከፈለው። ይሄ ደግሞ የእግዚአብሔር ቃል ቢለን ነው። በነፃ የተቀበላችሁትን በነፃ ስጡ ተብሎ እንደተጻፈ እንዲሁ በነፃ ነው ለትውልድ እየሰበክን ያለን። ማንም ሰው ከቤተ ክርስቲያኒቱ የሆነ ጥቅም አግኝቶ አይደለም። ምንም እንኳን ያ ጥቅም እንኳን ቢመጣ እኔ መርገም ነው ብዬ ነው የምወስደው። ለምን አላበራየሁም? በዛ ጉዳይ ላይ ስራ አልሰራሁም፣ ወንጌል አልሰበኩም። ወንጌል የሌለበት ጥቅማ ጥቅም መርገም ነው። እውነቴን ነው። ያለ ወንጌል የምትበላው ነገር እሳት ነው የሚሆንበት። ስለዚህ ወንጌል ሰብከህ ግን የሚያበራየውን በሬ አፉን አትሰረው ተብሎ እንደተጻፈ ወንጌል ሰብከሃል ትበላለህ ከወንጌል። እዛ ውጪ ግን እንዴት ሰው ዝም ብሎ የሆነ ነገር ረግሞ ወጦ ተስካር እየበላ እንዴት ነው አገለገለ የሚባለውና እስኪ ከህግ አንፃር በነፃነት ከመናገርም አንፃር ተሐድሶ መብቱ መከበር አለበት የሚል አቋም አለኝ። ለምን ህገ መንግስቱን አክብሬ ለህገ መንግስቱ ሰላም ወይም ደግሞ ለሀገሪቱ ሰላም እስከ ጸለይሁ ድረስ ሰላም ደግሞ ወንጌል ነው ብዬ እስከሰበኩ ድረስ ወንጌል ደግሞ የሚፈርሰው ያፈርሳል። እነ ኤሊማስን ጠንቋዮችን ይቃወማል። እነ ሲሞን መሰሪን ስራቸውን ያፈርሳል። ተሐድሶ ነው ወንጌል ነው የሚያደርገው። ስለዚህ እሱን እስከተቃወምነ ድረስ ማንም ሰው ተነስቶ እንደፈለገ እንትን ማለት የለበትም። ለጥያቄዎች ለጻፏቸው መጽሐፍ ወይ ሰብስበው ያስቀምጡልን እንዳንገዛቸው። አለበለዚያ ግን መጽሐፍቶችን ገዝተን አሁንም ማስተላለፋችን ውድቀት ላይ ናችሁ እያልን መናገራችን አይቀርምና እስኪ የተወሰነ ሐሳብ ይናገሩና ጠቅለል እንድናደርገው ይናስ። መልካም እንግዲህ ተመልካቾቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ዕቅበተ እምነት የሚባል ቤተክርስቲያኗን እንዲጠብቁ በቤተክርስቲያኗ የሚነሳውን ጥያቄ የሚመልሱ የተሰየሙ ሰዎች አሉ። እነዚህ ሰዎች ባሉበት እንደ ዓለማውያን ሕግን ጠበቃ አቁሞ መከራከር መንፈሳዊ አይደለም። 100% መንፈሳዊ ስርዓት አይደለም። ቤተክርስቲያኗ አድገንባታል፣ ትምህርቷን ተምረናል፣ ስርዓቷን እናውቃለን። ነገር ግን አሁን እየተደረገ ያለው ከቃላዋዲ ቤተክርስቲያኗ ከምትተዳደርበት ቃላዋዲ ፍትህ መንፈሳዊ የሚለው ባለበት እንዲህ አይነት ተግባር መፈጸሙ
ቤተክርስቲያኗ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተልእኮዋን በመርሳት ከእግዚአብሔር የተሰጣትን ተልእኮ በመርሳት ለሀገርም ለትውልድም በመጸለይ ሰላምን፣ ፍቅርን፣ አንድነትን መስበክ ሲገባት ጠበቃ አቁማ የምትከራከር ቤተክርስቲያን የለችም። ይሄኛው ምንን ያሳያል ስንል በቤተክርስቲያን ውስጥ ያለውን ተግባር፣ በቤተክርስቲያን ውስጥ ያለውን አመጽ፣ እንዲያውም ያልተገለጠ ብዙ ነገር እንዳለ ማሳያ ነው። በግልጽ በአደባባይ ቤተክርስቲያኗ ምን አይነት ተግባር እየፈጸመች እንዳለች ይህ አሁን በዚህ ወቅታዊ በሆነው ጉዳይ ሚዲያዎች ላይ የተሰራጨው ለትውልዱ ለተመልካቾቹ ግልጽ ቤተክርስቲያኗ ምን አይነት ተልእኮ እየፈጸመች እንዳለች ማሳያ ነው። በዚህ ውስጥ እንግዲህ ተሐድሶ በመንፈሳዊ አገልግሎት ተቀላቅሎ ያለውን መርዛማ የሆነውን እንዲያውም ድርሰት ተደርሶ በገድል በድርሳናት ያለውን መንፈሳዊ ያልሆነውን ነገር ሰውን ከእግዚአብሔር የሚለየውን በማሳይ በመግለጥ ደግሞ የእግዚአብሔር ቃል ይህ ነው በማለት በንጽጽራዊ እያቀረበ ያለ ለቤተ ክርስቲያን ጠቃሚ የሆነ አገልግሎት ነው። ይህንንም ተመልካቾቻችን በሰከነና ባስተዋለ መልኩ እንድትረዱ እንፈልጋለን። ተሐድሶ የወንጌል አገልግሎት ብቻ የያዘ የሰነቀ ለሀገር፣ ለትውልድ፣ ለቤተ ክርስቲያን ታንጻ ተሞሽራ ክርስቶስን ትጠብቅ ዘንድ የሚያደርግ ነው። ይህንን አስምረን ልናገርበት ይገባል። አሁን ቤተ ክርስቲያኗ ምእመኗን የምትቀሰቅሰው ላመጽ እንደሆነ በአደባባይ በግልጽ የታየበት ነው። ተግባሯ ተልእኮዋን የወንጌልን አገልግሎት ትታለች ማለት ነው። ይህ ተመልካቾቻችን በደንብ እንድትረዱ እንፈልጋለን። ያንድ ሰው ተግባሩ በተናገረና በተንቀሳቀሰ ቁጥር ይታወቃል። እነ ጴጥሮስ ወንጌል መስበካቸው ከክርስቶስ ጋር እንደነበሩ የሚታወቀው በምንድነው? በሚናገሩት ንግግር፣ በሚገኙበት ስፍራ የሚያወሩት ስለ ክርስቶስ መሆኑ ማንነታቸውን ይገልጣል። ተሐድሶም ማንነቱ እስካሁን ተሐድሶ አሰረ፣ ተሐድሶ የተሳደበ፣ ተሐድሶ ይሄን አደረገ የሚል አታገኙ። የለም። በእውነተኛው አገልጋዮች ዘንድ ስድብን ሌላ ንትርክን አያወራም። ስለዚህ ቤተክርስቲያን ሰላም መስበክ ሲገባት እንደ ፖለቲከኛ አመጽ እየቀሰቀሰች በህዝብ በትውልድ በወጣቱ ተገቢ ያልሆነ ነገርን እየፈጸመች እንዳለች ሊታወቅ ይገባል። ከዚህም ትታደስ ነው እያልን ያለነው። አሁንም ተሐድሶ ያስፈልጋታል። ይህ አይነት ተግባር የቤተ ክርስቲያን አይደለም፣ የመንፈሳዊ አይደለም። ስለዚህ እንዲህ አይነት ጠበቃ ገዝቶ ትውልድን አነሳስቶ ላመጽ ይገደሉ ይቆረጡ ብዙ ወንድሞቻችን በማይታወቅ ሁኔታ ታፍነው የት እንደገቡ እስከማይታወቅ ድረስ ብዙዎች ወንጌል በሰበኩ ብዙ ነገር የደረሰባቸው አሉ። ስለዛም እግዚአብሔር አንተ ዳኛ ነህ ብሎ ከመተው ውጪ ወደ ሕግ የሄደ ተሐድሶ የለም፣ ወደፊትም አይኖርም። ወንጌልን ይሰብካል እንጂ። ከዚህ አንፃር ተሐድሶ ወንጌልን በመስበክ ለሕዝብ ለሀገር ሰላም እንዲሆን የሚያገለግል ነው። ይህንን እንዲታወቅ እንወዳለን። በቤተ ክርስቲያኑ ውስጥ ያሉ ሊቃውንት ውድቀትንም የሚያሳይ ነው። በቤተ ክርስቲያኗ ውስጥም ያሉ ሊቃውንት ይህንን በማረም ይህንን በማቅናት በመምከር ተመለሱ በማለት ወንጌል በማስተማር ሰላም መስበክ ሲገባቸው ዝም ያሉበት ምክንያት እንደሌሉ የሚያስቆጥር የሉ ማለት ያስችላል። ቀደም ወንድሜ መርጌታ ቀጸላ እንዳሉት ቤተ ክርስቲያኗ እውነተኞች አገልጋዮች እንደሌሏት በአመፀኞችና በጉልበተኞች እንዲሁም በተለያየ ዛቻ በማስፈራራት ወንጌል እንዳይሰበክ የሚያደርጉት እንደሞሉባት ማሳያ ነው። ይህ እንግዲህ ወንጌልን አያስቆመውም። ይህ እንግዲህ ወንጌልን አያፍነውም። መታሰር ወንጌል አይታሰርም፣ የእግዚአብሔር ቃል አይታሰርም ይላል። ስለዚህ የማይታሰረውን ለማሰር ባትደክሙ ይልቅስ
ቤተ ክርስቲያኗ መታደስ ያስፈልጋታል ከሚሉት ግን ቆማችሁ ቤተ ክርስቲያን ታድሳ ለትውልድ ለሀገር ለሁሉ የምትጠቅም እንድትሆን ብትሰሩ ብትተባበሩ ወደ መልካምነት ብትመለሱ ይሻላል የሚል መልእክት አለ። ለምን ስንል ስጋዊ በሆነ ጥበብም ሰውን ለማጥፋት አትድከሙ ሊቃውንቱ። ስጋዊ በሆነ ጥበብ አያጠፋም የእግዚአብሔርን እሳት አያጠፋም የእግዚአብሔርን ወንጌል። እናንተ የምትደክሙት እናንተ የምትመትቱት እናንተ የምትሰሩት ሁሉ ትውልድ ያጠፋል፣ ሰው ይገላል፣ ብዙዎች ሞተዋል በጥላ ወጊ በድግምት በመዋርት ሀገሪቱን ምድረ በዳ አደረጋችሁ እንጂ ያመጣችሁት ለውጥ የለም። ስለዚህ ቤተ ክርስቲያን ምን ያስፈልጋታል? ተሐድሶ ያስፈልጋታል የምንለው ከዚህ አንፃር ነው። ለምን አሁን እየታየ ያለው ወንጌል ይሰበክ፣ ሰላም ይስፈን፣ ሁሉ ፍቅር የሆነውን ክርስቶስን ኢየሱስን በማመን እርሱን በማምለክ እርሱን በመከተል እርሱን ብቻ አምላክ እንደሆነ በማወቅ ህዝቡ ትውልዱ ይመለስ ዘንድ ማድረግ ይገባል። ከዚህ አንፃር ተሐድሶ ያስፈልጋል። ተመልካቾቻችን ይህንን እውነት አድርሱልን፣ ለሚከሱን ለሚያስሩን አድርሱልን። ይህ ወንጌል አይታሰርም። ለምን ስንል ሰላም ነው የያዝነው። በቃ ሰላም ነው የያዝነው። እርሱ ሰላማችን ነውና ሁሉን ያስታረቀ የጥልን ግድግዳ ያፈረሰ የሰላም ወንጌል ነው የያዝነው። የሚያስር አይደለም የሚፈታ ነው። የታሰሩትን ይፈታ ዘንድ የተጠቁትን ነፃ ያወጣ ዘንድ ከሰማይ የመጣውን አትግፉት። ይህንን መግፋት ከህይወት መጉደል ነው፣ ወደ ሞት መሄድ ነው፣ ወደ ፍርድ መሄድ ነው። ይልቅስ ወደ ሰላም ወደ ወንጌል ወደ እውነት ወደ ብርሃን ትመለሱ ዘንድ መልእክታችንን አጽንዖት በመስጠት እንሰጣለን። ነገር ግን አሁን በየሚዲያው የሚተላለፈውን ማይጠቅመውን ንትርክትተን ወንጌል ብናነብ ጊዜያችንን መልካም የሆነ መልእክቶችን ብንሰማ ከእግዚአብሔር የሚመጣልንን ድምጽ በመስማት ህይወታችን ቢታደስ ሰላም ቢሆን ይህን ላይ ትኩረት ብታደርጉ መልካም ነው ብዬ አስባለሁ። ከዚህ አንፃር ለክፋት እንደምትነሳሰው ሁሉ ተፈቱ ሰላም ሆነ ለምን አላላችሁ? ሰላምን ለምን አላወጃችሁ? እሰይ ያላችሁ ሁሉ ለምን አይ እርቅ ወረደ ሰላም ወረደ ለሀገርም ለትውልድም ጠቃሚ ነው ለምን አላላችሁ? ይሄን ለምን አልዘገባችሁ? የት ሄዳችሁ ታዲያ? ለመልካም ነገር የት ሄዳችሁ? እውነት ሲገለጥ የት ተደበቃችሁ? ስራችሁ ነዋ። እንግዲህ መልካም የሚያደርግ በብርሃን ይመላለሳል፣ ክፋት የሚያደርግ ደግሞ ከጨለማ መውጣት አይፈልግም። ዮሐንስ ወንጌል ላይ እንደተናገረው ስራቸው ክፉ ነውና ወደ ብርሃን መውጣት አልወደዱም ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምራችሁ አንቡት። ለምን ይሄንን ብናነብ ይበራልናል። እግዚአብሔር የቃሉን ፍቺ ያበራልናል። የቃሉ ፍቺ የሚፈውስ ቃሉ የሚያድስ ቃሉ ህይወት የሚሰጥ ነው። ወደዚህ ወደ እውነተኛው ቃል እንመለስ የሚል ሐሳብ የያዙ ተሐድሶአውያንን ባስፈላጊው ነገር አግዙ እንጂ አትንቀፉ፣ አትሰሩ፣ አትግደሉ። እግዚአብሔር ይሄንን አይወድም። ሰው አትግደሉ፣ አትሳደቡ። አባቶቻችን እናከብራቸዋለን፣ እንወዳቸዋለን። ከናንተ አንደበት የሚወጣው ስድብ ለምእመናችሁ ለንስሐ ልጆቻችሁ የሚጠቅም አይደለም። ወንጌል የምትሰብኩ ሰባኪያን ስድብ አትናገሩ። ይሄ መልእክታችን ነው። በአውደ ምህረት ላይ በምህረቱ አደባባይ የምትናገሩት የሚያንጽ አይደለም፣ የሚመልስ አይደለም፣ የሚያቀና አይደለም። ከዚህ አንፃር ቃል ተናገራችሁ በምክርት ተመለሱ፣ ወንድሞቻችን ስታችኋል ተመለሱ ብትሉን ያ ፍቅር ነው። ስድብ ግን ማንን ያቀናል? ጥላቻ ግን ማንን ይለውጣል? ይህ ወንጌል አይደለም። በምህረት አደባባይ ሊያውም በቤተ ክርስቲያን ምእመናን በተሰበሰቡበት እግዚአብሔር ይገለጥባታል ባልንበት ስጋ ወደሙ ይፈተታል በሚባልበት ስድብ ይሄ ቤተ ክርስቲያንን አይመጥንም። ይህ የቤተ ክርስቲያን ቋንቋ አይደለም። ይህ ደግሞ ሚዲያውን የሞላው የናንተ ስድብ፣ ሚዲያውን የሞላው የናንተ የጥላቻ ንግግር፣ ለሀገርም ለትውልድም መርገም የሆነ ጳጳሳት፣ ሰባኪያን
ይህ እናንተ አንደበት ከናንተ አንደበት አይጠበቅም። ስለዚህ ወንጌልን ሰብካችሁ እግዚአብሔር ፍቅር ነው ይቅር ብሎናል ከኃጢአት ከበደል ሊያነጻን መጥቷል ሰላም እርሱ ነው ወንጌልን ስሙ ብላችሁ ብትሰብኩ ህዝቡ ሁሉ ወደ ንስሐ ይመለሳል ያከብራችኋል ይወዳችኋል። ለምን ህዝቡንስ ትጨቁናላችሁ? ይህ የጭቆና ቀንበር ከናንተ ዘንድም እንዲሰበር ከህዝቡ ላይም እንዲነሳ ወንጌል ይሰበክ። ከዚህ አንፃር እኛ በዚህ በወቅታዊ ጉዳይ ላይ ልናስተላልፍ የምንፈልገው ሰላምና ሰላም ወንጌል ያስፈልጋል ለትውልዱ። ቤተክርስቲያን መታደስ ያስፈልጋታል። አሁን እየተፈጸመ ያለው ይሄ በቤተክርስቲያን ስም ቤተክርስቲያን ልትፈርስ ነው በሚል በሰበብ ስራቸው እንዳይገለጥ እውነት እንዳይገለጥ የምትሰሩት ሴራ እንዳይገለጥ እባችሁ ያንን ለመሸፈኛ የሚደረገው ነው። ይህ አይጠቅም። የምንኖረው አንድ ጊዜ ነው። የምንሞተውም አንድ ጊዜ ነው። ለወንጌል እንሞታለን። ስንዋሽ ግን ስንሰርቅ ግን ስንሳደብ ግን አንሞትም። ወንጌል እየሰበክን ለሰው ህይወት የሆነውን እየሰበክን ግን ለሚመጣው ነገር ሁሉ እግዚአብሔር ኃይላችን ይሆናል። እግዚአብሔር እረኛችን አለ። እግዚአብሔር ጠባቂያችን አለ። እግዚአብሔር ሰላማችን አለ። በየትኛውም በእሳት ውስጥ ብናልፍ እንኳን የማይተወን እግዚአብሔር የጠራን እግዚአብሔር እንዳለ እንድታውቁ እንወዳለን። ከእግዚአብሔር ጋር አትጣሉ። አሁን ታዱሳውያንን ማሳደድ ታዱሳውያንን ማሰር ከእግዚአብሔር ጋር ጸብ መግጠም ነው። ይህ ደግሞ አይጠቅምም ለሀገር። ስለዚህ እባካችሁ ይህንን መልእክት የምትሰሙ ሁሉ እውነቱን ተረዱ። እግዚአብሔር ደግሞ ምህረትን ያደርጋል። እግዚአብሔር ስንመለስ ይመለሳል፣ ይቅር ይለናል። እባካችሁ እግዚአብሔርን በመፍራት ወደ እግዚአብሔር እንመለስ እንላለን። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ባርኮት። በጣም ጠንካራ መልእክት ነው። ደግሞ በእውነት ልብ ላለው ሰው ለሚያዳምጥ ሰው ጥላቻን አስወግዶ ይህን መልእክት ለሚሰማ ሰው ትልቅ መልእክት ነው። እንደው የሚገርም እነ እንተና ታሰሩ ሲባል እንዳለ ሌላ ማየት አቃተን። ሌላ ማለት ስለ ሀገሪቱ እንኳን ደህንነት እንደው ሰላም ቴሌቪዥን እንኳን እንዳናይ ሆነ እንዳለ ሚዲያ ሁሉ እነሱ ናቸው ሆነ። ሲፈቱ ግን ጸጥታ አያችሁ በጣም ይገርማል እኮ። እንደው አንዳንድ ኮሜንት ያየሁት እነ በርባን ታሰሩ ይላል። ግን ተገላቢጦሽ እኮ ነው የሚያወሩት። በርባን ማን እንደገና ደግሞ ክርስቶስ ማን? በርባን ያሰኛቸው እነዚህ ሰዎች ምኑ ነው? እንደ አገልግሎቱ ባለቤት ጠባቂነት እግዚአብሔር የኛ ጠባቂ ነው። እንደ ሀገር ወይም እንደ ሰባዊነታችን ኢትዮጵያዊ እንደመሆናችን ደግሞ መንግስትም የኛንም ጉዳይ ሊያየው ያስፈልጋል። በ21ኛው መቶ ክፍለ ዘመን እኔ ነኝ መንግስት የሚለው አይሰራም። ኢትዮጵያ የብዙ ብሔር ብሔረሰቦች የብዙ ሃይማኖት ተቋማት አገር ነች። ኢትዮጵያ ለአንድ ተቋም ብቻ የምትታዘዝ አገር አይደለችም። ስለዚህ ብዙ ሃይማኖት ነፃነት ባለበት አገር ላይ እኔን ከነካይ አሳስራለሁ የሚል ዛቻ አይሰራም። ስለዚህ እንደ እግዚአብሔር ከታሰሩት ጋር አብሮ እንዳለ የነ ጳውሎስን መልእክት ማየት እንችላለን። የነ ጴጥሮስንም እስራት ማየት እንችላለን። የነ ጳውሎስንም እስራት ማየት እንችላለን። እንደ ሕገ መንግስት ደግሞ ጳውሎስ ራሱ በነፊልክስ ፊት በቆመ ጊዜ እዩትላችሁን ሕግ አነባለሁ እንዲላለሁ ሄዶት ቤተ መቅደስ ሄዶ ተንበርክኮ ይጸልያል። ምንም አላደረኩም። ልዩነቱ ምን መሰላችሁ? አጠርቶ ያየ የጠራው ደግሞ ያ ብርሃን የተገለጠለት ብርሃኑን ብቻ የሚናገር በተቋሙም በገበያው በየትኛውም በሄደበት ሁሉ ያን ብርሃን ኢየሱስ የሚናገር ሰው ስለሆነ እሱ ልዩነት ፈጥሮ ስለዚህ የግድ ነው እሱ ልዩነት ሲፈጠር መንገራገጭ ይፈጠራል። ስለዚህ ቤተክርስቲያን ቆም ብላ የክርስቶስን ጉዳይ ልታስብበት ያስፈልጋል። መዳን ያስፈልጋል። መታደስ ሚለው ብቻ አይደለም። መዳን እያንዳንዱ ግለሰብ ነጠላ ነጭ ለብሰ ስለሄድ ድኛለሁ እንዳይመስል። ለምን ያሉ ሆነው አስተማሪዎች አንድ ግርህን አስገብተ ከዛ በኋላ ሁለቱን ካላስገባ እንዳታምን እያሏቸው እኮ ነው ሰባኪዎቹ። ስለዚህ አልዳናችሁ። እኛ ደግሞ ድነታችሁ በዚሁ ተረጋግጧል ምንላችሁልን አይደለም እንደ መርጌታ በረ አዎ ድነት በዚሁ ተረጋግጧል እያልን ነው። ለምን የሚያምን አይፈረድበትም። በማያምን ነው በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይለውና
እስኪ በርጌታ ኃይለ ልዑል እሱም ማጠቃለያ ሐሳብ። እሺ አመሰግናለሁኝ። ክብር ለእግዚአብሔር ይሁን። እንዲያውም የሚገርማችሁ ነገር እንዲያው አሁን እንዲያው ቢያንስ ቤተክርስቲያኒቱ ራሱ መልክ ይዛለች ብዬ አስባለሁ። የኔ እይታ ደግሞ ተቀይሯል። ለምን መሰላችሁ? እስካሁን ድረስ በጉልበት ነው ኢቭን ሰዎች ሲታሰሩ እስካሁን ድረስ የሚታሰሩት ፖሊስ መጥቶ አንጠልጥሎ ይወስዳል እንጂ ከፍርድ ቤት ማዘዣ አጽፎ በስነ ስርዓት መጥቶ መውሰድ ያየንበት ጊዜ ነው እና ይሄ እንደ ቤተክርስቲያንን ትንሽ ተምራለች። አሁን እግዚአብሔር ይመስገን ትንሽ እየተቀራረብን ነው እና ይሄ እኔ እንዲያውም አስደንቆኛል። ደብዳቤ የፍርድ ቤት ማዘዣ ይዘው መጥተው ነው ያዟቸውና ጥሩ ነው። በዚህ አጋጣሚ ምን መሰላችሁ? የህግ አካላት ሁሉንም እኩል ማየት አለባቸው። እኔ አሁን እዚህ ጋር የህግ አካላት ለሁሉም ሰው ነው የቆሙት። አንዳንድ ጊዜ ይሄ ሃይማኖተኝነት እንዲያዳሉ ያደርጋቸዋል እና ምናልባት የምትሰሙን የህግ አካላት ካላችሁ እናንተ የቆማችሁት ለሁላችን ፍርድ ቤት የሚባል ፖሊስ የሚባል የትኛውም አካል ይበል የተመረጡ የመንግስት አካላት እንኳን ቢሆን የሁላችን አገልጋዮች ናቸው። ስለዚህ የሁላችን አገልጋዮች ስለሆናችሁ እኩል ማየት አለባችሁ። ያው እንደተባለው ቅድም መርጌታ እንደተጠቀስከው ህገ መንግስት አለ እና ያው ህገ መንግስታችን ምንድነው የሚያዘው ወይ የሚለው ከተባለ ሁሉም ሃይማኖት በህግ ፊት እኩል ነው። ሁሉም ሃይማኖት ደግሞ ማንም ሰው የመናገር ነፃነቱ ተከብሯል፣ የመጻፍ ነፃነቱ ተከብሯል። ከዚህ የተነሳ እገሌ ይሄንን ተናገረ ተብሎ አይታሰርም፣ እገሌ ይሄንን ሃይማኖት ተከተለ ተብሎ አይታሰርም፣ አይከሰስም። መብቱ ነው። ምናልባት ወንጀል ከፈጸመ ነው። ወንጀል ደግሞ አይደለም። እኛ የምንናገረውን ነገር እናውቃለን፣ እየተናገርን ያለነው ከራሳችን ተነስተን አይደለም። ቤተክርስቲያኒቱ የጻፈቻቸውን መጻሕፍት ነው እያወራን ያለነው። ይህንን ደግሞ ስንል እኛ የቤተክርስቲያን ልጆች ነን። አብሮ መታሰብ ያለበት ነገር ቤተክርስቲያን ስለገፋችን እንጂ የቤተክርስቲያን ልጆች ቤተክርስቲያን ያስተማረችን፣ ቤተክርስቲያን ያሳደገችን፣ ዛሬም ቤተክርስቲያናችንን የምንወድ፣ ቤተክርስቲያናችንን የምናገለግል፣ ህዝባችንን የምንወድ፣ የህዝባችን መጥፋት የሚያሳስበን ነው። ለዚህ ነው እስከዚህ ድረስ ደፍረን ቤተክርስቲያን መስተካከል አለባት፣ ይሄ መንገድ ትክክል አይደለም፣ አይጠቅማትም ብለን እየተናገርን ያለነውና ከዚህ የተነሳ እኔ አንዳንድ የሰማሁት ነገር ምንድነው ህግ አስከባሪ አካላት ወንድሞችን የሆነ የማንቋሸሽ የማገላመጥ ነገር ሰርተዋል እና ይሄ ትክክል አይደለም። የቆማችሁት ለኛ ለኢትዮጵያውያን ነው። ኢትዮጵያ ማለት ደግሞ ኦርቶዶክስ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ተሐድሶ ሊሆን ይችላል፣ ሙስሊም ሊሆን ይችላል፣ የትኛውንም ሃይማኖት ሊከተል ይችላል፣ የትኛውም ብሔር ሊሆን ይችላል እና ይሄንን ለመስራት ከወገንተኝነት ነፃ ሆኖ ሙያን መሰረት ያደረገ ስራ መሰራት አለበት እንጂ አሁን የተደረገው ስራ ህግን መሰረት አድርጎ እንደተሰራ ይሄንን አድንቀናል። በጣም ጥሩ ነው። ያው ወንድሞቻችን መፈታታቸውም ጥሩ ነው። ያው እንግዲህ ብዙ ጊዜ ለቤተክርስቲያንኛ ደጋግመን አሁን ደግሜ ላወራው ፈልገው ነገር ቤተክርስቲያን ቆም ብላ ማሰብ አለባት ነው እያልኩ ያለሁት። መታደስ ያስፈልጋታል። እኔ ይኸውላችሁ ሁሉ ጊዜ የምናወራው ነገር ነው። ይሄ አካሄድ ለቤተክርስቲያኒቱ ለራሱ አይጠቅም። እንዴት ሰው ወደ ሞት እየሄድክ ነው ተመለስ ሲባል እንዴት እምቢ ይላል? እኛ እኮ እያልን ያለነው ቤተክርስቲያኒቱ እየሄደችበት ያለው መንገድ ትክክል አይደለም፣ ያጠፋታል። ምንም ምክንያት አድርገን አይደለም፣ የእግዚአብሔርን ቃል መሰረት አድርገን ነው። አንዳንድ ጊዜ ሰዎች ሌላ የተለያየ ነገር ሊኖራቸው ይችላል፣ ግን እኛ እየተናገርን ያለነው የእግዚአብሔርን ቃል መሰረት አድርገን ነው። የቤተክርስቲያኒቱን የእምነት አቋም መሰረት አድርገን ነው። ቤተክርስቲያን ራሷ እኮ ነች የምትለው ስለኛ ስለ ሰው ልጆች ስለ መዳናችን ነው የምትለው አይደለ? ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ ታመመ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተነሳ ብላ እኮ የምትለው ራሷ ቤተክርስቲያን ነች። ስለምንድን ነው የሚለው? ስለኛ ስለ መዳናችን። ማን ነው እሱ? ክርስቶስ። ክርስቶስ። ስለዚህ እኛ ክርስቶስ ተገፋ፣ ስለ መዳናችን የሞተው፣ ስለ መዳናችን የተሰቀለው፣ ስለ መዳናችን የታመመው፣ ዋጋ የከፈለው ክርስቶስ ተገፋ። ክርስቶስ የለም። ሌላ የመዳኛ መንገድ በቤተክርስቲያን ውስጥ አለ። ይሄ ደግሞ አያድንም። እኛ ቢያድን ችግር የለብንም እኮ አንጣላም። እኛ ምን እንከተል ነበር ቢያድን አያድንም። ምክንያቱም መጽሐፉ እንደነገረን መዳን ከሱ ውጪ የለም ብሎናል። ሁሉ ጊዜ የምንጠቅሰው ጥቅስ መዳን በሌላ በማንም የለም ነው የሚለው። ይሄ ምን ይባላል መሰለህ? መሰረት ይባላል። በአራት ነጥብ ምን የተባለ የተዘጋ ሌላ ማሻሻያ የሌለው እንደዚህ አይነት እውነት ቆሟል።
በእግዚአብሔር መንግስት ውስጥ ወይም ደግሞ በእግዚአብሔር መንግስት አሰራር ውስጥ መዳን በማን ነው እንዲሆን የተወሰነው ከተባለ በክርስቶስ ነው። ስለዚህ በክርስቶስ ስለተወሰነ በክርስቶስ ስለሆነ መዳን ሌላ የመዳኛ መንገድ ስለሌለ ቤተክርስቲያንንም ይጎዳል፣ ህዝብንም ይጎዳል፣ አገልጋዮች ጳጳሳት እናንተንም ይጎዳል። ኢቭን እነዚህ እንኳን ቤተክርስቲያናቸውን ያገለገሉ መስሏቸው ያው ቅልሾች ሊሆኑ ይችላሉ፣ ቤተክርስቲያን የሚወዱ ልጆች ሊሆኑ ይችላሉ። እና እነሱ ያደርጉት አንዳንድ ጊዜ ምን ይላል የእግዚአብሔር ቃል ሲናገር እናንተ ሲገሏችሁ ሲያሳድዷችሁ ይላል ጌታ ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 16 የመጀመሪያ ቁጥሮች እንዳችሁ ስታነቡ እናንተ ሲገሏችሁ ሲያሳድዷችሁ እግዚአብሔርን እንደሚያገለግሉ የሚመስልበት ጊዜ ይመጣል ይላል። እና እግዚአብሔርን እንደሚያገለግሉ መስሏቸው አንዳንድ ጊዜ እግዚአብሔር እንደሚያገለግሉ መስሏቸው ለቤተክርስቲያናቸው የቆሙ መስሏቸው እንኳን ይሄንን ዋጋ እየከፈሉ ያሉ ወንድሞች፣ እህቶች፣ እናቶች፣ አባቶች ይሄ መንገድ አይጠቅማችሁም ነው ያለ ነው። እናንተ የተማራችሁ ናችሁ። እንደውም በዚያው አጋጣሚ የሕግ አካላት ቆም ብላችሁ ማየት አለባችሁ። ጥብቅ ጠበቃ የጠበቃ ማህበር ተብሎ የተቋቋመ አለና እነሱ ራሱ ቁጭ ለእግዚአብሔር ቃል ማንበብ አለባቸው። እነሱ እንደነገሯችሁ እኛ ቤተክርስቲያን ትፍረስ አይደለም ምንለው። አንዳንድ ጊዜ የተሳሳተ ኢሜጅ በሰው ላይ ይፈጠራል ወይ የተሳሳተ ኢንፎርሜሽን ይኖራልና እኛ ያለ ነው ቤተክርስቲያን ትፍረስ አይደለም። ቤተክርስቲያን ተለውጣ ጴንጤ ትሁን አይደለም ወይ መናፍቅ ትሁን ይያል አይደለም ያለ ነው። እኛ ያለ ነው ቤተክርስቲያን ወደ ቀደመ አስተምህሯ ትመለስ፣ በትክክለኛ አስተምህሯ ላይ ትቁም ነው። የተሐድሶ መልእክት ሌላ አይደለም። የእግዚአብሔር ቃል ነው መሰረቱ፣ ወንጌል ነው መሰረቱ። በዚህ ወንጌል ላይ ቤተክርስቲያን ትቁም ነው እኛ ያለን። ከዚህ ወንጌል የወጣው ትምህርት፣ ከዚህ ወንጌል የተለየው ትምህርት፣ ከዚህ ወንጌል ውጪ የሆነው የትኛውም አስተምህሮ ቤተክርስቲያንን ስለማይጠቅም ቤተክርስቲያን ተስተካከል ነው ያለ ነው። አምልኮዋ መቀጠል ይችላል ጤናማ ሆኖ፣ አገልግሎቷ መቀጠል ይችላል ጤናማ ሆኖ፣ አስተዳደሯ መቀጠል ይችላል ጤናማ ሆኖ የእግዚአብሔር ቃል በሚለው መንገድ ህዝቡም አምልኮውን ጤናማ በሆነ መንገድ እንደ እግዚአብሔር ቃል በሆነ መንገድ መቀጠል ይችላል። ግን የተሳሳተውን ነገር ማስወገድ አለበት፣ የማይጠቅመውን ነገር ማስወገድ አለበት። ከዚህ ከከንቱ ትምህርት፣ ከክፉ ትምህርት፣ ከአጋንንት ትምህርት ወጥቶ እግዚአብሔርን የሚያስከብር እግዚአብሔርን የሚያስደስተውን ነገር አውቆ እሱን ማድረግ አለበት ነው ያለ ነው። ስለዚህ እናንተም ቢሆን መጎዳት የለባችሁ። የተሳሳተ ኢንፎርሜሽን ይዛችሁ ቤተክርስቲያናችሁን ያገለገላችሁ መስሏችሁ መጎዳት የለባችሁምና ይሄንን ማለት እፈልጋለሁ። ጠቅለል ለማድረግ ይኸውላችሁ እኛ እናውቀዋለን። አንድ ነገር መታወቅ ያለበት ነገር ሁሉ ጊዜ ወደ ክርስቶስ ስንመጣ አውቀነው ነው የምንመጣው፣ ገብቶን ነው የምንመጣው። አዲስ ነገር አይደለም። አሁን መከራ፣ ስደት ምናምን የሚለው ነገር ለኛ ስደት አይደለም፣ አዲስ አይደለም። እናውቀዋለን። መጽሐፍ ሲናገር ምንድነው የሚለው? በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 እና 13 ላይ እንደዚህ ይላል። በእውነትም ይላል በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። በቃ እንደዚህ ነው ጌታ ይጠራል። ነግሮን ነው የመጣ ነው። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚኖሩ ሁሉ ይሰደዳሉ። የማይሰደዱ እነማን ናቸው ይለናል እዚሁ ሲነግረን። ነገር ግን ክፉ ሰዎችና አታላዮች ይላል እየሳቱና እያሳቱ በክፋትም እየባሱ ይሄዳሉ ይላል። ስደት የማይደርስባቸው በእነሱ ነው። በክፉ ሰዎች ስደት አይደርስም። እንዲያውም እየሳቱና እያሳቱ በክፋት እየባሱ ነው የሚሄዱት ነው የሚለው። ስለዚህ እኛ መሰደድን እኛ ስደትን እንደ ድንገተኛ ነገር አንቆጥረው። እንዲያውም እኮ ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 1 ላይ ምን ይላል መሰላችሁ? ምዕራፍ 1 ቁጥር 28 አካባቢ ላይ በጣም ይገርማል። እግዚአብሔር በግልጽ ነው የጠራን። ቁጥር 28 ምን ይላል መሰላችሁ? በአንድ ነገር በተቃዋሚዎች አትደንግጡ ይላል። በአንድ ነገር በተቃዋሚዎች አትደንግጡ፣ ይህም ለነርሱ ምንድነው የሚላል? የጥፋት። ተመልከቱት። ይህም ለነሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህ ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷቸዋል። የሚገርም ነው። ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም ይላል። ተመልከቱ። መጽሐፍ ነግሮናልኛ። በአንድ ነገር በተቃዋሚያችሁ አትደንግጡ። ዛሬ እንደውኛ የሆነ ነገር አስነሳን ብላችሁ አዋራ ብታስነሱኛ አይደንቀን። እኔ እንደዚያ ነው የማውቀው። ቅድም እንዳልኩት ብዙ ጊዜ ታስሬ ያውቃለሁ። ብዙ ችግሮች ገጥመውኝ ያውቃል። ወንድሞች እዚህ ምስክሮች ናቸው። አንድም ቀን ደንግጬ አላውቅም። እንዲያውም ደስ ነው የሚለኝ። ጴጥሮስ እንደዚህ ይላል እኮ አይደለ? ጴጥሮስ ምንድነው የሚለው? ስለ ጌታ ስም ስለዚህ ስም መከራ የሚቀበል ቢኖር ምን ይበል? እግዚአብሔርን ያመስግን ይላል አይደለ? እግዚአብሔርን ያመስግን። ነገር ግን ክፉ አድራጊ ሆነ ወንጀለኛ ሆነ
መከራ ከተቀበልክ ያ ትክክል አይደለም ግን ስለዚህ ስም እግዚአብሔር መከራ የሚቀበል ቢኖር እግዚአብሔርን ያመስግን እዚያ ክፍል ላይ አንድ በጣም ደስ የሚለኝ ቃል አለ ይሄንን ሐሳብ ተመልሼ አወራበታለሁና ምን ይላል ክርስቲያን እንደሚሆን ግን መከራ ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ይላል ቁጥር 14 ላይ ስለ ክርስቶስ ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ምንድናችሁ ብፁዓን ናችሁ ነው የሚለው ብፁዓን ናችሁ ስለ ክርስቶስ መከራ መቀበል ምንድነው ካላችሁኝ ብጽዕና ነው ብፁዕ ቅዱስ የሚያሰኘው ይሄ ነው ስለ ክርስቶስ መነቀፍ ስለ ክርስቶስ መከራ መቀበል ስለ ክርስቶስ መሰደድ እንደዚህ ነው የሚለው ቅድም እንዳነበብነው ፊልጵስዩስ ላይ ይሄ መከራው ምንድነው ነው የሚለው ለእናንተ የመዳናችሁ ምልክት ነው በቃ እንደዳን አሁን እነሱ አሁን መከራ ሲያሳዩ ወይም ደግሞ መከራ ሲመጣ እኛ የምናስበው ምንድነው በቃ ጸድቅ ያለው ማለት ነው ክብር ለእግዚአብሔር ይሁን ድኛለሁ ማለት ነው ወደ እግዚአብሔር መንግስት እንደምገባ ምንድነው ማለት ነው እርግጠኛ ነኝ ማለት ነው ይሄንን ነው የሚለው ለእናንተ የመዳናችሁ ምንድነው ነው የሚለው ምልክት ነው በተቃራሪው ደግሞ በጣም የሚያሳዝነው ለነሱ ምንድነው ነው የሚለው የጥፋት ምልክት ነው ተመልከቱት መጥፋታቸውን እኮ ነው ያረጋግጡ ያሉ ሲሆን መግባታቸው እውነቴን እኮ ነው ይሄንን እኮ የሚነግረን መጽሐፉ ስለዚህ ሲሆን እየገባችሁ ነው እኛን ስታሳድዱ እኛም ብቻ አይደለም ክርስቶስን የሚያምኑትን ክርስቶስን የሚሰብኩትን ስለ ክርስቶስ የሚናገሩትን ስታሳድዱ በቃ ቦታዬ ሲኦል ነው ይያላችሁ ቦታዬ ገሃነም ነው ይያላችሁ ነው ያላችሁ ይሄንን ነው የሚነድ መጽሐፉ ስለዚህ ይሄንን በደንብ መረዳት አለብን መጽሐፍ ደግሞ እንደነገረን በሱልና ምን ብቻ ሳይሆን ስለሱ መከራ ልንቀበል ጭምር ነው የተጠራ ነው ይሄ ደግሞ ስለማን ተሰጥቷቸዋል በጣም ደስ ይለኛል ይክብር ስለ ክርስቶስ ይላል ስለ ክርስቶስ ተሰጥቷቸዋል ስለ ክርስቶስ የተሰጠን ነው በክርስቶስ በመሆናችን በክርስቶስ በማመናችን የክርስቶስ ተከታይ በመሆናችን የተሰጠን ነው ስለዚህ ይሄ ለኛ አዲስ ነገር አይደለም እንግዳ ነገር አይደለም ጌታም ብሏል በኋላ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ነው ያለው አይደል መስቀል እኮ ይኸውልህ አንተ ግንድ ማንጠልጥል ነው የሚመስልህ እንደዚህ አይደለም አንዳንድ ሰዎች አይታችኋቸው ከሆነ የሆነ ትልቅ ግንድ አሁን እንግዲህ ነገ የስቅለት ትልቅ ግንድ ተሸክመው የተመሳቀለ እንጨት ተሸክመው በአደባባይ ይዞራሉ እሱን አይደለም ጌታ እያለ ያለው ስለ ክርስቶስ የምትቀበለው መከራ እሱን ተሸክሞ ይከተለኝ ነው ያለው ስለዚህ ማንንም ሰው ወደ ክርስቶስ ሲመጣ መስቀል አለበት ለምሳሌ መሰደድ ካለብን እንሰደዳለን መስቀላችን ከሆነ መታሰር ካለብን እንታሰራለን መስቀላችን ከሆነ መሞት እንኳን ካለብን እንሞታለን ምክንያቱም ያለፉት አባቶች አምላካቸውን ያከበሩት ሙተው ጭምር ሙተው በሰይፍ ያለፉ እነ ቅዱስ ጳውሎስ ይሄን መልእክት የጻፉልን ቅዱስ ጳውሎስ በሮማ አደባባይ በሰይፍ ነው የተቀሉት እነ ቅዱስ ጴጥሮስ እንደ ጌታዬ አልሰቀልም ብሎ ተዘቅዝቆ ነው የተሰቀለው ተዘቅዝቆ ስለዚህ እንደዚህ አድርገው ነው ያከበሩት ስለዚህ ይሄ ለኛ አዲስ አይደለም እንግዳ ነገር አይደለም እምናዝነው ለእናንተ ነው ይሄንን ስታደርጉ እየጠፋችሁ ነው እኔ እንደው በዚሁ አጋጣሚ የንስሐ ጥሪ ያቀርብላችኋለሁ ንስሐ ግቡ ወደ ጌታ ተመለሱ እውነቴን ነው ይሄንን የሰራችሁ ይሄንን ያደረጋችሁ ወንድሞች ይሄን ጉዳይ ያቀነባበራችሁ ያላችሁ ሰዎች በሙሉ የሚጠቅማችሁ ንስሐ ግቡ ከእግዚአብሔር ጋር ታረቁ እኛን ክብራችን ነው የምታበዙት ጸጋችን ነው የምታበዙት መዳናችን ነው የምታረጋግጡልን በምንም ታምር በዚህ አንደነግጥ በምንም ታምር በዚህ አንናወጥ እኛን ብትገድሉን እግዚአብሔር ሌላ ትውልድ ያስነሳል እንደው ምን ይላል መሰላችሁ አንድ የቤተክርስቲያን ታሪክ መጽሐፍ ሳነብ የሰማዕታት ደም ይላል የቤተክርስቲያን ዘር ነው ይላል አንድ ሰማዕት በሞተበት አካባቢ ቤተክርስቲያን በኃይል ይተከላል በኃይል ነው የሚተከለው እንደዚያ ነው የሚያደርገው ብዙ ሰማዕታት ደማቸው ፈሶ ነው ቤተክርስቲያን የደረሰች ክርስትና የደረሰና ይሄንን ማስቆም አትችሉ ይሄንን መከልከል አትችሉ ይሄ ከናንተ አሰራር በላይ ነው የእግዚአብሔር አሰራር ነው የእግዚአብሔር ስራ ነው እና ግን እናንተ ዋጋ አትክፈሉ እናንተ አትጥፉ እናንተ አትሙቱ እናንተ ለምን ትሞታላችሁ ለምን በማታውቁት ነገር ገብታችሁ እግዚአብሔርን አምላካችሁን ታሳዝናላችሁ ለምን ወደ ሲኦል ትገባላችሁ እና የኔ ጥሪ ንስሐ ግቡ ወደ እግዚአብሔር ተመለሱ ነው እኛ ሁላችን ታድሰዋን ደግሞ ማወቅ ያለብን ነገር አለ መጠበቅ ያለብን ነገር አለ ሐዋርያው ጳውሎስ ምን ብሎ ነበር እዚያ ቆላስይስ ላይ አስቀድሞ ለቆላስይስ ማነው ለተሰሎንቄ ክርስቲያኖች ይነግራቸው ነበር መከራ እንቀበላለን ብለን አስቀድመን ነግረናችሁ ነበር ይላል አይደል ያ የነገርናችሁን ገና ሳይሆን የነገርናችሁን ያንን መከራ ይኸው አሁን እየተቀበልን ነው ብሎ ይናገራል እና በደንብ መዘጋጀት አለብን ራሳችንን ማዘጋጀት አለብን ከዚህ የበለጠ መከራ ሊመጣ ይችላል
መታሰር አይደለም። ከዚህ የበለጠ መከራ ሊመጣ ይችላል። ከዚህ የበለጠ ስደት ሊመጣ ይችላል። ይሄንን ማወቅ አለብን። ይሄ ሲመጣ ፈርተን ማፈግፈግ ሳይሆን ፈርተን ወደ ኋላ ማለት ሳይሆን ቃላችን መለወጥ ሳይሆን ብዙ ሰው ቃሉን ይለውጣል። ወዲያ ነው የምነግራችሁ። ብዙ ሰዎች ሲያዙ ቃላቸውን ይለውጣል። አይ እኔ እንደው በቃ ሰው ጋብዞ የመጥቶ ነው ሁሉ ብለው ይሄዳሉ። አንዳንዶቹ አላወኩም ብለው ይመጣሉ። አንዳንዶቹ ዛሬ ነው የመጣው ብለው ኢየሱስን ይክዳሉ። እና ኢየሱስን እንዳንክድ ይሄንን ያመንነው ይሄንን የተቀበልነው ይሄንን እውነት በአደባባይ ልክ እንደ አለፉት አባቶች መስክረን እንድና ማለፍ እንዳለብን ማወቅ አለብን። ይሄ ሊገጥመን የግድ ነው። ይሄ ይሆናል የግድ ነው። በቃ በክርስቶስ ልናምን ብቻ ሳይሆን ስለ ክርስቶስ መከራ ልንቀበል ነው የተጠራ ነው። ይሄንን እንደ አንድ ሐሳብ አድርገን መያዝ አለብን። የአገልግሎታችን አንዱ ፓርት ነው። በእኔ ሞት ወይም በአንድ ሰው ሞት እግዚአብሔር የሚከብር ከሆነ ያደርገዋል። እግዚአብሔር አይደራደርም። ልጆቹን አሳልፎ ከሰጠ በልጆቹ የሚሰራው ስራ አለ። በልጆቹ የሚሆን ነገር አለ። ስለዚህ ከዚህ የተነሳ ይሄንን መያዝ አለብን። ይሄንን መገንዘብ መረዳት አለብን እና የሆነ ድንቅ ነገር የተለየ ነገር እንደመጣብን ማሰብ የለብን። ይሄን አሁን የታሰሩ ወንድሞቻችን እንኳን እርግጠኛ ነኝ ይሄንን ይጠብቃሉ። መርጌታ ጽጌ ስጦታው ብዙ ጊዜ የታሰረ ነው ስለ ወንጌል። መርጌታ ምስጢሩን ብዙ ጊዜ የታሰረ ነው። ብዙ ዋጋ የከፈለ ነው። እንደሚጠብቁ አምናለሁ እና ይሄ ሲሆን ብዙም ይደነግጡ አይመስለኝም። ግን ሌሎቻችንም ቢሆን ይሄንን ነገር መያዝ አለብን። እኛም ተሐድሷውያን ይሄንን ነገር መገንዘብ አለብን ብዬ ስላሰብኩ ነው። ስለዚህ ጠቅለል ሳረገው ምንድነው ቤተክርስቲያን በተደጋጋሚ የክርስቶስ ወንጌል ጥሪ እየደረሰች ነው እና ይሄንን ጥሪ ሰምተሽ ራስሽን ለእግዚአብሔር ምላሽ ብትሰጭ ራስሽን ወደ ክርስቶስ መንግስት ለመግባት ወይም ደግሞ ከእግዚአብሔር ጋር ለመታረቅ ብታዘጋጅ ይሄ ለቤተክርስቲያን ጥሩ ድል ነው። ምእመናን ሃይማኖታችን ተነካ፣ ሃይማኖታችን ተደፈረ፣ ሃይማኖታችን እንደዚህ ሆነ፣ ሃይማኖታችን ሊጠፋ ነው እያላችሁ የምትጨነቁ አትጨነቁ። አሁን እንዲያውም ሃይማኖታችሁ ወጣችሁ ነው ያላችሁት። ከወንጌል እውነት ወጣችሁ ነው ያላችሁት። አሁን እየሄዳችሁበት ያላችሁበት መንገድ ትክክለኛ ክርስትና መንገድ አይደለም። ኢቭን ኦርቶዶክሳዊ መንገድ አይደለም። ኦርቶዶክሳዊ መንገድ አይደለም። ኦርቶዶክሳዊነት ማለት አሁን ሰሞኑን አንድ መጽሐፍ እያነበብኩ ነበርና ኦርቶዶክሳዊነት ማለት መጽሐፍ ቅዱስ እንደሚለው መኖር ከመጽሐፍ ቅዱስ ተቃራኒ የሆነውን ትምህርት የማይቀበል ነው የሚለው። እውነቴን ነው። በጣም ነው የገረመኝ። የምስራቅ ስነ መለኮት እንደምንማር ታውቃላችሁ። እዚያ እንማራለንና የምስራቅ ስነ መለኮት የምስራቅ ኦርቶዶክስ ስነ መለኮት ነው የምንማረውና ኦርቶዶክሳዊነትን ሲያብራራ ኦርቶዶክሳዊነት ማለት በእግዚአብሔር ቃል የሚኖር መጽሐፍ ቅዱስ የሚለውን እውነት የሚቀበል እንደ እግዚአብሔር ቃል የሚኖር ከዚህ ውጪ ከሆነ ኦርቶዶክሳዊ አይደለም። ኦርቶዶክሳዊ አይደለም እና ኦርቶዶክሳዊ እየሆናችሁ አይደለም። ከኦርቶዶክሳዊነት ወጣችሁ እንዲያውም የተሳሳተ እምነት ነው እየተከተላችሁ ያላችሁ። ክርስትና የማያውቀው ቤተክርስቲያን የማታውቀው አባቶች የማያውቁት እንደዚህ አይነት ትምህርት ነው እየተከተላችሁ ያላችሁት እና ለዚህ ነው እኛ ወደ ኦርቶዶክሳዊነት ተመለሱ፣ ወደ እግዚአብሔር ቃል ተመለሱ፣ የእግዚአብሔር ቃል የሚለውን አድርጉ፣ እምነታችሁን እንደ እግዚአብሔር ቃል አድርጋችሁ ያዙ፣ ወደ እግዚአብሔር መንግስት የምትገቡበትን የምትድኑበትን የምትጽድቁበትን እውነት አትግፉ። ይሄንን ከገፋችሁ ሲኦል ነው የምትገቡት። ለሲኦል አትታገሉ። እኔ ልምከራችሁ፣ ለሲኦል አትታገሉ። ምንም ነገር ባታደርጉ ሲኦል ትገባላችሁ እና ለሲኦል ነው ሰው እየታገለ ያለውና ተመለሱ ማለት እፈልጋለሁ። እግዚአብሔር አምላካችን የተባረከ ይሁን። ሌላው ከዚህ ጋር ተያይዞ ማየት ያለብን ነገር ምንድነው? እየሆነ ያለው እየተደረገ ያለው ያልተጠበቀ ነገር ሳይሆን የተጠበቀ ነው እና ከዚህም በኋላ ሊቀጥል ይችላል። ቢቀጥልም እንኳን ቤተክርስቲያን እኛን ማስቆም አትችልም። እኛን ብትገለን ቅድም ተናግሬ ያለው ትውልድ አለ። እግዚአብሔር ትውልድ ያስነሳል። ያ ትውልድ ይቀጥላል። እኔ እግዚአብሔር ይመስገን ብዙ ትውልድ አይቻለሁ። ወደ 20 ዓመት ምናምን አገለገልኩ አይደለ? እና ወደ 20 ዓመት ሳገለግል እኔ የማውቀው ሰው ጥቂት ነው። ግን ወደ ወንጌል የመጣው በተሐድሶ የመጣው ግን በጣም ብዙ ነው። ይሄን እግዚአብሔር ይመስገን እግዚአብሔር ሰው እንኳን እዚያ እየሰጠን ነው ያለው። ብዙ የኛን ሐሳብ እኛ ድሮ ማህበረ ቅዱሳን መጽሐፍ ቅዱስን ስናነሳ መጽሐፍ ቅዱስ መነበብ የለበትም ይል ነበር። ታቦት እንጨት ነው ስንል አይ ታቦት እንጨት አይደለም ይል ነበር። ታቦት የለንም ብለን ስንል አይ ታቦት አለ ብሎ ነበር የሚከራከረው። መሪዎች ዛሬ ታቦት የለንም ይያሉ ነው በአደባባይ። ክብር ለእግዚአብሔር ይሁን። እኛ የተቃወምነውን 80 ያህዱ እኛ ተቃውመናል ሲታተም ማለት ነው። እኛ የተቃወምነውን 80 ያህዱ ዛሬ በአደባባይ የማህበረ ቅዱሳን አባላት ምን ይያሉ? አይ ይሄ 80 ያህዱ ይወገድልንና ያኛው የመጀመሪያ ይምጣልን ይያሉ ነው ያለው። ክብር ለእግዚአብሔር ይሁን። ተሐድሶ እዚያም ደርሷል ማለት ነው እና እግዚአብሔር ሰው አለው፣ ሰው እያስነሳ ነው ያለውና እንደዚያ ከሚሆን እንደው ቤተክርስቲያን ብሰማን ህዝባችንን ቢሰማን ተመካከረን ቤተክርስቲያናችን ከጥፋት እናድናል፣ ከውድቀት እናድናል። ሊቃውንቱ ፈቃደኛ ከሆናችሁ ጥሩን ቁጭ ብለን እንመካከር። እኛ እናንተ ስለገፋችሁ ነው እንጂ
ከእናንተ የመራቅ ከእናንተ የመሸሸግ ሀሳብ የለንም። ቤተ ክርስቲያኒቱ እንድትተርፍ እንፈልጋለን። ከእናንተ ጋር ቁጭ ብለን ለቤተ ክርስቲያን የሚበጀውን ተነጋግረን ተመካክረን ትክክለኛው ትምህርት እንደ እግዚአብሔር ቃል የሆነው ትምህርት በቤተ ክርስቲያን እንዲቀጥል እንፈልጋለን እና ለማሳሰር ፖሊስ ከምትልኩ እናንተ ራሳችሁ ጥሩና እናንተ ጋር መተን ቁጭ ብለን እንወያያለን። እኛ ፖሊስ አንፈራም። ክብር ለእግዚአብሔር ይሁን። ለኛ ነው የቆመው አይደል? ለኛ እኮ ነው፣ የኛ አገልጋይ ነው። መጽሐፍ የሚነግረን እንደዚያ ነው። መንግስት የማን አገልጋይ ነው የሚለው ጳውሎስ በሮሜ ምዕራፍ 13 ላይ መንግስት የህዝብ አገልጋይ ነው የሚለው አይደል? ክፉ የሚያደርጉትን ለመቅጣት መልካም የሚያደርጉትን ለመሸለም ከእግዚአብሔር የተሾመ የእናንተ አገልጋይ ነው የሚለው እና እኛ መንግስት አንፈራም። በነገራችን ላይ በመሰረቱ እኛ ህጋዊ ሆነን ነው የምንንቀሳቀሰው። ክብር ለእግዚአብሔር ይሁን። ህገወጥ እንቅስቃሴ አናደርግም። ህግን ጠብቀን ህግን አክብረን ህግ በሚፈቅደው መሰረት ነው የምንንቀሳቀሰው። እያንዳንዱን አካል እያንዳንዱን የታድሶ አካል ብትጠይቁት ለህግ ተገዥ ነው፣ ለህግ ታማኝ ነው። እንደ ኦርቶዶክስ እንዲያውም ህገወጥ አይደለም። ደርሶ በመንገድ ድንጋይ ያነሳም። ክብር ለእግዚአብሔር ይሁን። በስርዓት ነው የሚንቀሳቀሰው ህግን አክብሮና እኛ ህግ አንፈራም። ከዚያ ይልቅ ወደ ቤተክርስቲያን ብጠራንና ቀርበን ብናወራ ብንነጋገር ቤተክርስቲያኒቱን ማትረፍ እንችላለን፣ ህዝባችንን ማትረፍ እንችላለን። የምንጠብቀው ተሐድሶ ራሱ በቤተክርስቲያን ውስጥ ይመጣል እና ይሄንን ነው የምለው። አመሰግናለሁ። ተባረኩ። አሜን አሜን። እግዚአብሔር ይባርኮት። እንግዲህ ውድ ተመልካቾቻችን ይሄ ወቅታዊ በሆነ ጉዳይ ይህንን የመሰለ መልእክት ወደ እናንተ አድርሰናል። እንደተባለው በማሰር የሚቆም ወንጌል የለም። ጳውሎስ እኛ ብንታሰር የእግዚአብሔር ቃል አይታሰርም ነው ያለው። በጣም ግን ስደቱን የሚያስነሳ መከራውን የሚያመጣ ሌላ ክርስቶስን የማያውቅ የክርስቶስ ተቃዋሚ ሳይሆን ክርስቶስን አውቃለሁ ክርስቶስ የቤተ ክርስቲያን ራስ ነው ብላ በመታመን በቤተ ክርስቲያን በእናት ቤተ ክርስቲያን በመትባለዋ በኦርቶዶክስ መሆኑ ግን በጣም የሚያሳዝነው እሱ ነው። እንግዲህ አስቡ፣ እሷ ስደትን ምንድነው የሚለው እግዚአብሔር ነው የኛ ኃይላችን አንፈራም ምናምን የሚል መዝሙር አንመካም በጉልበታችን። እግዚአብሔር ይባርኮት። አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን የሚል መዝሙር አለ። ሌላ ቦታ ላይ ደግሞ እንደምታዩት ነው። አልሆነልኝም ደክሜያለሁ፣ እንግዲህ ወደ ህግ ልዞርና እግዚአብሔር ይረዳኝ እንዲህ አንዳንዱን እያያዝኩኝ ላስወግር በማለት ስራውን እየሰራች ያለች ቤተክርስቲያን በመሆኗ ለኛ ራሱ ትልቅ ውርደት ነው። እዚያቸው ቤተክርስቲያን ለወጣነ ሰዎች በጣም ትልቅ ውርደት ነው። ቤተክርስቲያን እንዲህ እዚህ ደረጃ ትደርሳለች ብለን አላሰብንም ነበር፣ ግን ቀጥላበታለች። አሁንም እንድትመለስ ጥሪያችንን እናቀርባለን። እንግዲህ ይህንን መልእክት የምትከታተሉ ወንድሞች በተለይም ደግሞ ተሐድሶአውያን ወንድሞቻችንም አገልግሎታችሁን በእምነት በተቀበላችሁት የድፍረት መንፈስ እውነትን ባለመሸቃቀጥ እውነትን በመናገር በግልጥ ተናገሩ። እንናገራለን። ቤተክርስቲያን ማምለጥ አለባት። ወደዚህ አመጽ ከሄደች በጣም ለአመፀኛው ለዲያብሎስ ተገዝታለች ማለት ነውና ቤተክርስቲያን ነፃ እንድትወጣ እኛ አገልግሎታችንን እውነትን በፍቅር በመግለጥ እንቀጥላለን። ደግሞ መጽሐፍቶችን አሁንም እየተጻፉ የሚገቡ መጽሐፍት ስላሉ እነሱን እንተቻለን። ምንም የሚያስቆመን የለም እስከ ሸጡልን ድረስ። አይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው የሚያገለግል ሌላ ሰው አንስቶ አንብቦ ይህን መጽሐፍ ከተቸ ይታሰራል የሚል ህገ መንግስቱ ያወቀው ህግ ካስቀመጠች አነካም ወንጌልን ብቻ ሰብካለን። ግን መጽሐፍቶች እኔ ናቸው ብላ እስካወጣቻቸው ድረስ አንስተን አንብበን እንቀጥልባቸዋለን። የዛሬውን ፕሮግራማችንን በዚሁ እንቋጫለን። እናንተም ደግሞ ወደ ተመልካቾቻችን ሼር በማድረግ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን አገልግሎቱን በመደገፍ አብራችሁን በመቆም አገልግሎቱን አብረን እናገልግል። ጌታ ደግሞ የቤተ ክርስቲያንን ተሐድሶ ያፋጥናል። ቤተ ክርስቲያን አሁንም እዛው እንኳን ሆና ባትለወጥ ወደ ትክክለኛው እውነት በመምጣት ብዙዎች የእግዚአብሔርን ልጅ የኢየሱስ ክርስቶስን መንግስት ይወርሳሉ። እናንተ ለዚህ አገልግሎት እጅግ አስፈላጊ ናችሁ። የምትከታተሉን ሰዎች ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ተባረኩልን። ወስብሐት ለእግዚአብሔር።